በስመ አብ ወወልድ አሜን። አባቶቼ ካህናት፣ ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እናንተም እሱን ወዳችሁ በቦታው የተገኛችሁ ምእመናን እንደምን ዋላችሁ? እንደምን አመሻችሁ? ለዚህ ያደረሰን ልዑል አባታችን እግዚአብሔር ክብር ምስጋና ይግባው። የትምህርታችን ርዕስ የምትወዷት አልቅሱላት የሚል ነው። ይህንን ቃል አስቀድሞ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተናገረው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ነው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መከራ ሞት በተናገረበት አንቀጹ ላይ የምትወዱት ፈጽሞ አልቅሱለት ይላል። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው አምላክን ልጅ አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተለ ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ አቆሙት። ኃጢአትን ይቅር የሚለውን ኃጥእ አሉት። በመኳንንት በሚፈርደውም በእርሱ ፈረዱበት። በሱራፌል ዘውድ የሚያቀዳጃቸውን የሾህ ዘውድ አቀዳጁት። በኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ አለበሱት። ኪሩቤል በእሳት ክንፍ ተሸፍነው በፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አጽንቶ ፊቱን ጸፋው። የመላእክት ሰራዊት በፍጹም መደንገጥ ላይ የሚሰግዱለት እየዘበቱበት በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህንን ያህል ዝምታ እንደምን ያለ ዝምታ ነው! ይህንን ያህል ቸርነት እንደምን ያለ ቸርነት ነው! ኃያል ወልድን ፍቅር ከዙፋኑ ሳበው፣ እስከ ሞትም አደረሰው። በደል የሌለበትን እንደ በደለኛ ሰቀሉት። ሕይወትን የሠራውን ከበደለኞች ጋር ቆጠሩት። አዳምን የሠሩ እጆች በመስቀል ቀኖት ተቸነከሩ፣ ወዮ! በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ፣ ወዮ! በአዳም ፊት የሕይወት እስትንፋስን ከፍ ያለ አፍ ከሐሞት ጋር የተቀላቀለ የኮመጠጠ መጻጻን ጠጣ፣ ወዮ! የወልድን መከራውን የሚናገር ምን አፍ ነው? ምን ከንፈር ነው? ምንስ አንደበት ነው? የፍቁሩ የጌታ ሕማማት በተነገረ ጊዜ ልብ ይለያል፣ ሕሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ሥጋም ይደክማል። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ። የምትወዱት ሰዎች ፈጽሞ አልቅሱ። ቃል ፍቅራችንን ለጌታ ያለን ፍቅር ለእሱ ያለን ፍጹም ፍቅር በፍጹም ለቅሶ እንድንገልጽበት ነው የሚነግረን። ለምን? የዋጋ መክፈያ ሌላ ስለሌለው ነው። እሱ መስዋዕት እንደሆነ በመስዋዕትነታችን ዋጋውን መክፈል አንችልም። እሱ ገነት እንደሰጠን ርስት ሰጠን መክፈል አንችልም። ሥጋውን ቆርሶ ደሙን አፍሶ እንደሰጠን ቆርሰን አፍሰን የምንሰጠው ስለሌለ ፍቅራችን እንኳን እሱን እንወደዋለን ብንል ፍቅራችን የፍቅሩን ልክ መጠን ስለማይመጥን፣ ስለዚህ ፈጽሞ የምትወዱት ሰዎች ፍጹም እግዚአብሔርን እንወደዋለን የምትሉ ሰዎች ፈጽሞ አልቅሱለት ነው። የምትወዱት ሰዎች ካላችሁ በፍጹም ልቅሶ ገለጹ። መከራውን ስታስቡ፣ ሞቱን ስታስቡ፣ ስቅለቱን ስታስቡ፣ መገረፉን ስታስቡ፣ መሰቃየቱን ስታስቡ፣ ባልበደለው በደል ስለ በደለኞች ተገብቶ የተቀበለውን መከራ ሞት ስታስቡ የምትወዱት ሰዎች በፍጹም አልቅሱ፣ ወዮ እያላችሁ አልቅሱ። እንባ የፍቅር መግለጫ ጭምር ነው ማለት ነው። እንባ ብዙዎች ለሚወዱት አልቅሰዋል፣ ከልባቸው ለሚወዱት አልቅሰዋል። ቅዱሳን ስለ ራሳቸው ኃጢአት ያለቅሱ ነበር፣ እግዚአብሔርን አሳዘንነው አስቀየምነው ብለው። ስለ ወገኖቻቸው ኃጢአት ያለቅሱ ነበር፣ ወገኖቻችን እግዚአብሔርን አሳዝነው ጠፉ ብለው። የክርስቶስን መከራ እያሰቡ ያለቅሱ ነበር። እኛ በበደልነው በደል ባላጠፋው ጥፋት እንዲህ አይነት መከራ
ተቀበልክ ወይ እያሉ መከራ ሞቱን እያሰቡ ያለቅሱ ነበር። ስለሚወዷቸው ሰዎች ያለቅሱ ነበር። መከራ ሲያጋጥማቸው፣ ችግር ሲያጋጥማቸው፣ ፈተና ሲያጋጥማቸው፣ ጣውረድ ሲያጋጥማቸው፣ በሞት ሲለዩባቸው ያለቅሱ ነበር። ጌታችን ለአልዓዛር አልቅሶለታል። ምንም እንኳን እንደሚያስነሳው ከአራት ቀናት በኋላ አልዓዛር ተነሳ ብሎ እንደሚቀሰቅሰው አስቀድሞም ያውቅ ጌታ ቢሆን ፍቅሩን ለመግለጽ አልዓዛር ሞተ ባሉት ጊዜ አልቅሶለታል። ለዚህ ነው ሊቁ የምትወዱት ሰዎች ፈጽሞ አልቅሱለት ያለው። እኛስ ስለምን እናልቅስ? ስለምን እናንባ? ስለቀረብን ስልጣን እናልቅስ? ዘመድ ወዳጆቻችን ትዝ እያሉ እናልቅስ? ወይስ በሞት የተለዩን ሰዎች ትዝ እያሉ እናልቅስ? ወይስ ደግሞ ከሀብት ወደ ድህነት ከክብር ወደ ትሕትና ወረድን ብለን እናልቅስ? የነበረ መልካችን የነበረ ጉብዝናችን ጠፋብን ብለን እናልቅስ? አገራችን አጣናት በባዕድ ሀገር እንኖራለን ብለን እናልቅስ? ይሄ ሁሉ ልቅሶ መንፈሳዊ ልቅሶ አይደለም። ሰው ጠባያዊ ልቅሶ ነው። ሰው በጠባዩ ሐዘን ስለሚስማማው የሚያለቅሰው ልቅሶ ነው። ሰው ዘመድ አዝማድ ቢለየው፣ ሲራብ ሲጠማ፣ ከስልጣን ሲወርድ፣ በሰው ሀገር ሲንከራተት፣ ችግር ሲያጋጥመው፣ ሆድ ሲብሰው ችግሩን በእንባ መግለጡ፣ ናፍቆቱን በእንባ መግለጡ፣ ወይም ደግሞ በጣም ሲብሰው የሚጮህበት ቦታ ሲያጣ በእንባ መጮሁ ጠባያዊ ነው። የሰውየው ሰው የመሆን ጠባይ። ቅዱሳን ቅድም እንዳለቀሱት ያለቅሱ ማልቀስ ግን መንፈሳዊ ነው። እኛ አሁን እንደ ክርስቲያንነታችን እንደ ኦርቶዶክሳዊነታችን ስለምን እናልቅስ? ስለምን ነገር እናልቅስ? ይህንን ነው ዛሬ የምትወዷት አልቅሱላት በሚል ርዕስ የምንማረው። መጀመሪያ ለእንባ አብነት አድርገን የምናየው አባታችን ያዕቆብ በኦሪት ዘፍጥረት ምዕራፍ 37 ላይ መጽሐፍ ቅዱስ እንደሚያስተምረን 12 ወንዶችና ዲና የምትባል አንዲት ሴት ልጅ ነበረችው። ከ12ቱ ልጆች ሁሉ ዮሴፍ የተባለው ልጁ የመጨረሻው ልጁ በጣም ይወደው ነበር። አባቱ በጣም ነበር የሚወደው። ወንድሞቹ ደግሞ ይጠሉት ነበር። አባቱ በጣም ይወደዋል፣ የገዛ ወንድሞቹ ግን ይጠሉታል። አባቱ ዮሴፍን የሚወድበት ምክንያት ነበረው፣ ወንድሞቹም ዮሴፍን የጠሉበት ምክንያት ነበራቸው። አባቱ ዮሴፍን የሚወደው አንደኛ ከቤቱ አይወጣም፣ ከሱ መለየት አይፈልግም። ወንድሞቹ በውጭ መጫወት ይወዳሉ። ዮሴፍ ደግሞ ከአባቱ ጋር ቁጭ ብሎ ከአባቱ መማር ከአባቱ መነጋገር ነው የሚወደው። ወደ ውጭ መሄድ አያምረው። እንዲያውም አንዳንድ ጊዜ አባቱ ወደ ውጭ ሊልከው ሲፈልግ ወንድሞችህ እዚያ በግ እየጠበቁ እየደከሙ አንተ እዚህ ቤቱ ትውላለህ፣ ሂድና ምሳ አድርስላቸው፣ ሂድና እራት አድርስላቸው፣ ሂድና ድርጎ አድርስላቸው እያለ ይልከው ነበረ። ከዚህ ውጭ አይወድም። ከአባቱ ጋር መዋል ይወዳል። ቁጭ ብሎ ከአባቱ ጋር ነው የሚጫወተው። ቁጭ ብሎ ከአባቱ ነው የሚማረው። ስለነ አብርሃም ስለነ ይስሐቅ ከዚያ በፊት ስለነበሩት አባቶች ሁሉ አባቱን የሚተርከውን እየሰማ ቤት ውስጥ ቁጭ ይላል። ከአባቱ ታዲያ ብዙ ነገር ተምሯል። የጸሎትን ነገር ተምሯል። የመንፈሳዊ ሕይወትን ነገር ተምሯል። ነገር እግዚአብሔርን ስለተማረ ከእግዚአብሔር ጋር ፍጹም የተገናኘ ሰው ስለነበረ እግዚአብሔር ደግሞ ለዮሴፍ ልዩ ጸጋ ሰጥቶት ነበር። ልዩ ጸጋ ለ11 ሌሎች ወንድሞቹ ያልተሰጠ ልዩ ጸጋ ነበረው። እርሱም ወደፊት የሚፈጸመውን ነገር ዛሬ የማየት ጸጋ ተሰጥቶት ነበር። ህልም የማየት ህልም የመተርጎም ጸጋ ነበር። የሚያየውን ህልም ለወንድሞቹ ስለነገራቸው 12 ነዶዎች ነበሩ በመስኩ ላይ። 11ዱ ነዶዎች እኔ ላሰርኳት ነዶ ስትሰግድ አየሁ ብሎ ቢነግራቸው ደግሞ ብለህ ከኋላ የመጣ አይናወጣ ወደፊት አንተ ነግሰህ እኛ ባሪያ ሆነን ስንሰግድ እንደው ታልማለህ ብለው ጠሉት ይላል። አባቱ ስለወደደው
እግዚአብሔር ልዩ ጸጋ ስለሰጠው የገዛ ወንድሞቹ ዮሴፍን ጠሉት። አባቱ ዮሴፍን ይወድ ነበር፣ ወንድሞቹ ዮሴፍን ጠሉት። ይሄ ነገር በእውነቱ በዘመናችን በቤተ ክርስቲያን ላይ ደርሷል። ይሄ የዮሴፍ ዕጣ ፈንታ በቤተ ክርስቲያን ላይ የደረሰ ዕጣ ፈንታ ነው። እግዚአብሔር ቤተ ክርስቲያንን ይወዳል። ከእርሱ የማትለይ ከእርሱ መንገድ መውጣት የማትፈልግ እግዚአብሔር በደሙ እንደመሰረታት ሕግና ስርዓት እንደሰጣት እሱኑ አክብራ ዓለምን አሸንፋ በዓለም ሳትሸነፍ ዘመንን አሸንፋ በዘመን ሳትሸነፍ የምትኖር ስለሆነ እግዚአብሔር ቤተ ክርስቲያንን ይወዳታል። ቤተ ክርስቲያንም እግዚአብሔርን ትወደዋለች። ዮሴፍ አባቱን እንደሚወድ ቤተ ክርስቲያን እግዚአብሔርን ትወደዋለች። በዚህ ምክንያት በቤተ ክርስቲያን የኖሩ ብዙ ሰማዕታት፣ ብዙ ጻድቃን፣ ብዙ መከራ ተቀብለዋል ስለ ፍቅር እግዚአብሔር ብለው። እግዚአብሔርም ቤተ ክርስቲያንን ይወዳታል። ስለሚወዳትም ልዩ ጸጋ ሰጥቷታል። ለሌላ ለማንም ያልተሰጠ ጸጋ ሰጥቷታል። የታቦተ ጽዮን መኖር ለኛ ልዩ ጸጋ ነው፣ ለማንም ያልተሰጠ። እስራኤል እንኳን ያጡት ጸጋ ነው። ሳኦል የተሰጠውን የንግስና ጸጋ ባለመጠቀሙ ከሳኦል መንግስትን ወስዶ እግዚአብሔር ለእሴይ ልጅ ለዳዊት እንደሰጠው ሁሉ ሳኦልም በእድሜው ሁሉ ቢያለቅስ እንኳን አታገኛትም። በቃ እግዚአብሔር ካንተ ወሰደ ለተናቀው ለእሴይ ልጅ ለዳዊት ሰጠው ብሎ ሳሙኤል እንደነገረው ሁሉ እስራኤልም የተሰጣቸውን ጸጋ ባለመጠቀማቸው እንደ ሳኦል ነጥቆ ለኢትዮጵያውያን ሰጥቷል። እድሜ ልካቸውን ቢያለቅሱ አያገኛትም። አሁን ተመልሶ ይሄን ጸጋችን የግማደ መስቀሉ መኖር ለኛ በረከት ነው፣ ጸጋችን ነው። ማንም ሀገር ዛሬ ስለ ግማደ መስቀሉ የሚያወራ ክርስቲያን ሀገር የለም። ጠፍቶበታል፣ ሁሉ ነገሩ ጠፍቶበታል። ለኛ ጸጋችን ነው። የያሬዳዊ ዜማ መኖር፣ የሰማያዊ ዜማ መኖር ለኛ ጸጋችን ነው። እግዚአብሔር ለይቶ የሰጠን የመላእክትን እንጀራ ሰው በላ ብሏል ቅዱስ ዳዊት። የመላእክት እንጀራ የላቸውም፣ ሌላ የሚበሉት የሚጋግሩት የላቸውም። እንጀራቸው ምግባቸው ምንድነው? ምስጋና ነው። የመላእክትን እንጀራ ሰው በላ ማለት በመላእክት ምስጋና ሰው አመሰገነ ነው። በመላእክት ምስጋና እንድናመሰግን ተፈቅዶልናል። ይሄ ጸጋችን ነው፣ ስለሚወደን የሰጠን። የ14ቱ ቅዳሴያት መኖር ለኛ ጸጋችን ነው። ብዙዎቹ ግብፃውያንን ይጠቅሳሉ። ይሄው ግብፃውያን 3 ቅዳሴ ብቻ ነው ያላቸው ይላል። ግብፃውያን እኮ ወንድሞቼ 3 ቅዳሴ ያላቸው ወደውት እንዳይመስላችሁ በእስላሞች ተጽዕኖ ውስጥ ለ1400 ዓመት መከራቸውን ሲያዩ አጥተውት ነው። አንድ ምሳሌ ልስጣችሁ። አንድ በጣም አጭር ሰው አለ፣ አንድ ደግሞ በጣም ረጅም ሰው አለ። ይሄ አጭሩም ሰው ለራሱ ሙሉ ነው፣ ጎደሎ ነው አይባልም። ይሄ ረጅሙም ሰው ምንም ረጅም ቢሆን ለራሱ ሙሉ ነው፣ ጎደሎ ነው አይባልም። ግን ይሄ አጭር ስለሆነ ይሄ ረጅም ስለሆነ ረጅሙ ሰው ከአጭሩ ጋር ማስተካከል ያለበት ተብሎ ወገቡ ላይ ይቆረጥ። ይሄ የሚደረግ ከሆነ የሰውየውን ህልውና ማጥፋት ነው በቃ። ኢትዮጵያ ቤተክርስቲያን እንደዚህ እንደረጅሙ ሰው ነው፣ ብዙ ነገር ተሰጥቷል። ሌሎቹ እንዳጭሩ ሰዎች ነው የተቀመጡ። እኛ እንንቃቸው። ለምን አጠራችሁ ብለን ከማንም ጋር እንኳን ተጣላን። ግን ከኛ ጋር ተስተካክላችሁ ማጠራላችሁ ባችሁ ብላችሁ ወገባችሁን አትቆረጡ። ያ ከሆነ ህልውናችን ታጠፉታላችሁ። የህልውና ጉዳይ ነው፣ ከሌሎች ጋር የማስተካከል ጉዳይ ሳይሆን የህልውና ጉዳይ ነው ጥያቄው። እግዚአብሔር ለዚህ ቤተክርስቲያን ይሄን ሰጥቷል። እያመሰገን ነው እንኖራለን። ልዩ ጸጋ ስለሆነ ሌሎች ሀገሮች ያጡትን ብዙ ቅዱሳት መጻሕፍት ተሰጥተዋል። ዝክሩ የለም እኮ ሌላ ሀገር ብትሄዱ ሰንበቴው ጠፍቷል እኮ፣ ጽዋው ጠፍቷል እኮ። አጋፔ እየተባለ የፍቅር ግብዣ እየተባለ በጥንት በሐዋርያን አበው ዘመን የነበረው የለም እኮ። ገጠሪቱ ኢትዮጵያ ብትሄዱ ግን ታገኙታላችሁ። የትም ሀገር ህዝብ ቁጭ ብሎ ጽዋ ወጥቶ አይደለም በመንፈሳዊ በስጋዊ ነገር ሰው አብሮ አይበላም። የምትኖሩት ምዕራባውያን ሀገር ነው። ሰው እንዴት አድርጎ ነው ከአንድ እንጀራ ከአንድ ማዕድ ይደንቃቸዋል እኮ። እኛ ተሰብስበን አንድ እንጀራ ከብን ስንበላ አንድ ሊቅ ምን ብለው ነበር የተረጎሙት? ኢትዮጵያ ያለ ምንድነው ክብ እንጀራ የሚጋግሩት? ለምን 4 ማዕዘን፣ ለምን 3 ማዕዘን፣ ለምን ወይም 8 ማዕዘን እንጀራ አይጋግሩም ተብለው ሲጠየቁ ምን ነበር ያሉት? አይ ኢትዮጵያውያን እኮ እንደሌላው አገር እኔ ብቻ የሚሉ አይደሉም፣ ክብ ነው የሚያደርጉት። ለምን? ማዕዳቸውን ሲበሉ እንግዳ እንኳን እንደሚመጣ
ወደ አንዱ ከፍ የሚል ወደ አንዱ የሚቀነስ ነገር አለ። ይሄ ግን ክብ ነው። ሁሉም እኩል ድርሻ ነው ያለው። በዚያ እንጀራ ዙሪያ እኩል ነው ተሳታፊነቱ፣ እኩል ነው ባለ ድርሻው። ብቻውን እንደማይበላ ወይም ለብቻዬ ብሎ አይደለም መጀመሪያ የሚጋግረው፣ አብሮ እንደሚበላ አስቦ ነው የሚጋግረው። የመሰባሰብ አብሮ የመሆን የመተባበር የመተጋገዝ አብሮ የመብላት አብሮ የመጠጣት አብሮ የመኖር ችግርን አብሮ የመፍታት ችግር ሲመጣ አብሮ ተዋግቶ የማሸነፍ መከራ ሲመጣ አብሮ መከራውን የመሸከም የነበር እኮ ባህላችን። ስለዚህ ብዙ ነገራችን አሁን ነው እንጂ ክብ ነው። ቤቶቻችን፣ የገጠር ቤቶቻችን፣ ጎጆዎቻችን ክብ ናቸው። ምጣዳችን ክብ ነው። ደስታችን ክብ ነው። ምን ክብ ያለው ነገር አለ? ጓዳችን በሙሉ ብናየው ክብ ነው። አብሮነታችንን የሚያሳይ ይሄ ጸጋችን፣ ይሄ እግዚአብሔር ሰጥቶናል። ሌሎቹ ለምን የላቸውም? እነሱ እግዚአብሔር ይጠይቁ። እኛ እንደራሴዎቻችን አይደለም፣ እንደራሴዎቻቸው አይደለም ብንጠይቀው። እግዚአብሔር እንጂ ለእኛ ስለሰጠን ነገር እናመሰግናለን። በዚህ እናመሰግናለን። ከ46 ጊዜ በላይ እግዚአብሔር የዚችን አገር ስም በመጽሐፍ ቅዱስ ውስጥ እንዲጠቀስ ፈቅዷል። በዚህ እናመሰግናለን። ጸጋችን ነው ይሄ። ስትናገርበት እንኖራለን። በዚህ ግን የሚጠሉን ደግሞ አሉ። ዮሴፍን ወንድሞቹ እንደጠሉት የሚጠሉን ደግሞ አሉ። ለምን 14 ቅዳሴ ይኖራችኋል ብሎ ይከፋችኋል። ለምን ያለራዊ ዜማ ይኖራችኋል ብሎ ይከፋችኋል። ለምን ሰዓታቱ ይኖራችኋል ይገርማችሁ እኮ ነው። አይደለም ቀንና ሌሊት የሚቆም ሰዓታት የሚቆምበት ሀገር ይቀርና እኮ 20-30 ደቂቃ ሰው ለጸሎት ለመቆም እየፈራ እየደነገጠ ያለበት እኮ ዘመን ነው ያለው። ሰው እንደ መላእክት ቢያመሰግንባት አገር ናት እኮ ያለችው። አንድ ፈረንጅ ምን አለ? ቁልቢ ገብርኤል ቢሎ ዋዜማ ቆሞ ካህናቱ ሲዘምሩ እሱ ቪዲዮ ለመቅረጽ ነው። እንግዲህ በዚህ ሀገር ባህል ታውቃላችሁ። ፈረንጅ ዝም ብሎ 4-5 ሰዓት ሳይጠጣ ሳይበላ አይቀመጥም። በየተወሰነ ሰዓት መጠጣት አለበት፣ መብላት አለበት። ቢያይ ይበላል። ካህናቱ እንደሆነ እየጨመሩ ነው የሚሉት። ካሁን ይሄኛው መዝሙር ሲጨርሱ ቆማሉ፣ ይሄኛውን ሲጨርሱ መጠጥ ይመጣል ነው ቢጠብቅ የለም ሲል እኩለ ሌሊት ናቸው። ቆይ እነዚህ ሰዎች አያቆሙም ወይ? መቼ ነው የሚያቆሙት? ነገ ጠዋት ቅዳሴ ቀድሰው ከዚያ ደግሞ ትንሽ የሚዘምሩ አላለች እሷን ዘምረው ከዚያ በኋላ ነገ የሚጨርሱት። አዎ ቆይ ስንት ጊዜ ነው የሚበሉት? ቀን እንደበሉ ናቸው። አንድ ጊዜ በልተው እንደዚህ የሚዘምሩት። አዎ አንድ ጊዜ በልተው እንደዚህ ከዘመሩ በየሰዓቱ ቢሰጧቸውማ እንዴት ነው? እሱ በዚያ ነው የሚያስበው። አያችሁ፣ ስለ መንፈሳዊ ነገር ሊገባው በጭራሽ አይችልም። አይችልም። መንፈሳዊ ነገር የሚባለው ነገር ኃይል ይሆናል፣ ጾም ኃይል ይሆናል። ግን ለሱ ረስቶታል። ዘመዶቹ ከረሱት ብዙ ትውልድ አለ። ይሄ ጸጋ ሰው እንደ መላእክት ይኖርባታል። ሰው እንደ መላእክት እኔ ቁጭ ብላችሁ በመንፈሳዊ ሕይወት ብታስተውሉ የተሰጠን ጸጋ ያስጠናችሁ። ዘመዶቻችን ኢትዮጵያ ቤተክርስቲያን ጾም አብዝታለች። እንደው 7 አጽዋማትን ደርድራ በአመት ውስጥ ከ250 ቀን በላይ እየተጾመ ሰው መረረው ብሎ ያስባል። እኛ መረረን አይደለም መጋኝ በህዝቡ ህዝቡን ደግሞ ስጠይቁት የጽጌ ጾም ለምን አልተጾመም ነው ነው ይተገለልሽ እኮ ነው ይተገለል እንዲህ ይሟገትባት ህዝብን ንጹህ ብሎ የሚሟገትባት ብቸኛ ቤተክርስቲያን ነው። ብቸኛ ይሄ ጸጋዋ ነው። ስለ ጸሎት የሚጨነቅ፣ ስለ ጾም የሚጨነቅ፣ ስለ ቅዳሴ የሚጨነቅ ህዝብ ያለባት የተረፈች። በዚያ በማቴዎስ ወንጌል ጌታ በመጨረሻው ዘመን ንግሥተ አዜብ ተነስታ ትፈርዳለች። ንግሥተ ሰባ ተነስታ ትፈርድ ሆናለች። በንግሥተ አዜብ የተመሰለች ኢትዮጵያ ተነስታ ትፈርደው የዓለምን የክርስትና ቅሬት የምታስጠር ዓለም በሙሉ ክርስትናው ሲጠፋበት መጨረሻ የሚገኝባት ሰው ለምስክር እንኳን እንዴት ነበረ ተብሎ የሚታሰብበት። ዛሬ እኮ ስለ በገና መጽሐፍ ቅዱስ ስለ በገና ይናገራል። ምንድን ነው በገና ብትሉ የሚያውቁት እንዴ? ስለ መሰንቆ ይናገራል፣ ስለ መለከት ይናገራል፣ ስለ እምቢልታ ይናገራል፣ ስለ ከበሮ ይናገራል። ሁሉም የሚያውቁት ወይ በኢንሳይክሎፒዲያ ነው ወይ በናገር ይናገራል፣ ስለ መቋሚያ ይናገራል። ሁሉም በኢንሳይክሎፒዲያ ነው የሚያውቀው። እኛ ደግሞ ተግባር ምናውቀው ይሄ ጸጋ ነው እና
እዚህ ለዮሴፍ ወንድሞች የሚጠሉ ደግሞ ስለዚህ ወንድሞቹ ዮሴፍን በጣም ጠሉት ነው የሚለው መጽሐፍ ቅዱስ ውስጥ በጣም ጠሉት። ስለዚህ ምን አደረጉ? አባቱ አንድ ቀን ሂድ እስቲ ወንድሞችህን ወሬያቸው ጠፋ ምግብ አድርስላቸው ወሬያቸውን ይዘና ብለው ላኩት። ገና ከሩቁ ሲያዩት ያህል ማላሚ መጣ በእኛ ላይ ይነግስ አይደለም ኑ አሉና ቀጥቀጥ አድርገው የገዛ ወንድሞቹ ደበደቡት። ያም አልበቃቸው ነው ጉድጓድ ከተቱት። እሱም አልበቃቸው አነሱና በ28 ብር ለእስማኤላውያን ሽጠው ግብፅ አሻገሩት። የገዛ ወንድሞቹ ምን በደለ? ምን አልበደለም? አባቱ ስለወደደው እግዚአብሔር ልዩ ጸጋ ስለሰጠው ብቻ ተደብድቦ ተሸጠ ወደ ባዕድ አገር። ሁሉ መከራ የሚመጣው ምንም አጥፍተን አይደለም እግዚአብሔር ልዩ ጸጋ ስለሰጠን እግዚአብሔር ስለሚወድ በዚህ ጊዜ ከዚህ ቀን ጀምሮ አባቱ ያዕቆብ ያለቅስ ነበር። ምን ልንለው ነው? ያዕቆብ ሲጠይቀን አባታችን ዮሴፍ የት ሄደ ቢለን የት ሄደ እንላለን። ለተንኮል መቼም የማያርፍ ህሊና አለ። ለመልካም ነገር ያልተነሳ ህሊና የተንኮል መስሪያ ቤት ነው የሚሆነው። የተንኮል ጽሕፈት ቤት ነው የሚሆነው። መልካም ነገር የማይሰራ መልካም ነገር የማያስብ በጸሎት ያልተጠመደ በቃለ እግዚአብሔር ያልተሞላ ህሊና የተንኮል ጽሕፈት ቤት ነው። ስለዚህ ከበጎች አንዱን አረዱና የዮሴፍን መጎናጸፊያ ገፈው ደም ነከሩና ለአባታቸው ልከው መንገድ ላይ አውሬ በልቶት አገኘ ነው ይሄ ልብስ የዮሴፍ ይመስላል ብለው ላኩለት። ሲያየው እውነትም የዮሴፍ ይመስላል። እነሆ እድሜን በሙሉ ሳለቅስ እኖራለሁ ወደ መቃብርም በእንባ እገባለሁ እና ያዕቆብ ሁሉ ጊዜ ለዮሴፍ ያለቅስለት ነበረ። ምንም ባልበደለው ምንም ባላጠፋው አባቱ ስለወደደው እሱም አባቱ ስለወደደ እግዚአብሔር ጸጋ ስለሰጠው ብቻ መከራ ለሚቀበለው ልጁ ያለቅስለት ነበረ። ምንም ሳታጠፋ ምንም ሳትበድል እንከን ሳይገኝባት በስርዓቷ እንከን የሌላት በትውፊቷ እንከን የሌላት በነገረ ሃይማኖቷ እንከን የሌላት በታሪኳ እንከን የሌላት ለቅዱሳኗ ይሄ ነው የሚባል ነገር ለማይወጣላቸው ቤተ ክርስቲያናችን እናልቅስላት የምንወዳት ሰዎች ያዕቆብ ለዮሴፍ እንዳለቀሰለት ምንም ባላጠፋችሁ የሁሉ ስድብ የሁሉ መከራ የሁሉ ስደት የሁሉ ስቃይ የሚደርስባት ምንም ሳትበድል ምንም ሳታጠፋ ነውና የምንወዳት ሰዎች እንደ ያዕቆብ እናልቅስላት። የምትወዷት ሰዎች አልቅሱላት። ዛሬ ለቤተ ክርስቲያን የእንባ አስተዋጽኦ ያስፈልጋል። ለምእመናን ሕይወት መለወጥ፣ ለምእመናን ቅናት መነሳት፣ ለምእመናን ምግባር መስተካከል፣ ለምእመናን የእምነትና የምግባር ትንሣኤ የእንባ አስተዋጽኦ ያስፈልጋል። ዛሬ ያዕቆብ ለዮሴፍ እንዳለቀሰለት ማልቀስ ይገባል። ዛሬ ዘፈኑን ቀንሰን ለቅሶውን ብንጨምር ጭፈራውን ትተን ደረቱን ብንደቃ ማቅ ለብሰን አመድ ብንነሰንስ እግዚአብሔር ለሌላው የሰዎች ፊቱን በአፋጣኝ በመለስ ነበር። የምንወዳት ሰዎች እናልቅስ። ዮሴፍ ለገዛ ወንድሞቹ አልቅሷል። በኦሪት ዘፍጥረት ምዕራፍ 45 ላይ ተናገረ። የተናገረው አልቀረ። ዓለም በሙሉ በረሃብ ተመታች። እግዚአብሔር በጥበቡ ዮሴፍን ከእስር ቤት አውጥቶ ከንጉሱ ከፈርዖን በታች የግብፅ ሀገር ገዢ አርጎት ነበረ። የዮሴፍ ወንድሞች ዮሴፍ ሙቷል ብለው ነበር ያሰቡ። በቃ አለቀለት ዮሴፍ ከዚህ በኋላ ሞተ ተቀበረ ብለው ነበር ያሰቡ። እሱ ግን በግብፅ ሀገር 7 ዓመት ሙሉ ስንዴ እያከማቸ ዓለምን ከረሃብ እንዲያድን እግዚአብሔር ፈቅዶለት ነበረ። እግዚአብሔር ያላጠፋትን ነፍስ ማንም ሊያጠፋት አይችልም። እግዚአብሔር ያልፈቀደለትን ማንም ሊሰራ አይችልም። ሰዎች አድማ ስለመቱ፣ ሰዎች ስለተኮሱ፣ ሰዎች መርዝ ስለበጠበጡ ማንንም አይገሉም እግዚአብሔር ካልፈቀደ ያችን ነፍስ ለመውሰድ በስተቀር። ወንድሞቹ በግብፅ እህል እንደሚሸጥ ሲሰሙ አባታቸው ሄደው ጠየቁት። አባታችን ያዕቆብ በግብፅ እህል ይሸጣል ሂደን እንግዛ። አዎ ሂዱ፣ ግን ይሄኛውን ልጅ ብንያምን ተውልኝ። ለምን ያጠፋ ደግሞ ይሄኛው ቢጠፋ እድሜም በሙሉ በልማት ታስጨርሱኝ ነው። ሂዱ እናንተ አስራችሁ ብሎ ላካቸው። መጡ፣ ገቡ፣ እህል ሸመቱ። ዮሴፍ
እነሱ ግን ከዚህ በኋላ ዮሴፍ ከሚባል ሰው ጋር እንገናኛለን ብለው ተስፋ አላደረጉም። በቃ ሙቷል። እነሱ ዮሴፍ ሙቷል፣ ወይም ደግሞ አንዱ ቦታ ባሪያ ሆኖ ቀርቷል፣ ወይም አንዱ ቦታ ዝም ብሎ ተራ ሰው ሆኖ ቀርቷል። ከዚህ በኋላ ከዮሴፍ ጋር አይገናኙም። በመጨረሻ ረዥም ነው ታሪኩ፣ አንቡት እናንተ። ዮሴፍ ወንድሞቹን ተመለከተና አለቀሰላቸው። አለቀሰ። ከብዙ ዘመን በኋላ ነው እናያቸው። ለእነዚያ ለሸጡት ወንድሞቹ አለቀሰላቸው። ለደበደቡት ወንድሞቹ አለቀሰላቸው። ለበደሉት ወንድሞቹ አለቀሰላቸው። ፍቅር አስለቀሰ። ቂም የማያሸንፈው ፍቅር፣ መበደል የማያሸንፈው ፍቅር፣ መገፋት የማያሸንፈው ፍቅር። ትናንትናና ከትናንት ወዲያ እኮ በቤተ ክርስቲያን ላይ እንዲደምድመው የነበሩ ሰዎች ነበሩ። በቃ ይቺ ቤተ ክርስቲያን አለቀለት፣ ይቺ ቤተ ክርስቲያን አበቃለት፣ ይቺ አክብሮ ያስነሳታል፣ ልዕልት አድርጎ ያስነሳታል። መነሳት ብቻ አይደለም፣ ለበደሏት ሰዎች ታለቅስላቸዋለች፣ ታዝንላቸዋለች። እግዚአብሔር ይቅር እንዲላቸው፣ እግዚአብሔር እንዲምራቸው፣ እግዚአብሔር ልብ እንዲሰጣቸው፣ የሸፈተውን ልባቸውን እንዲመልስላቸው። የበደሏችሁ ሰዎች የሉም፣ ያስቀየሟችሁ ሰዎች የሉም፣ የሸጧችሁ ሰዎች የሉም፣ ገንዘባቸው የወሰዱባችሁ ሰዎች የሉም። እንደው ባገኘናቸውና በተበቀልናቸው፣ ባገኘናቸውና ውድ በሰራናቸው፣ ዛሬ በተገናኘንና እንደው ምን አለ ልቤን ተንፍሼ በወጣልኝ የምትሏቸው ሰዎች የሉም። እንግዲህ ያሳልቅሱላቸው። በቀል የሚያድናቸው፣ ስድብ አይደለም ሊፈውሳቸው፣ ልክ ልካቸውን መንገድ አይደለም ልቡናቸውን የሚመልስላቸው። እናልቅስላቸው። ዮሴፍ ለወንድሞቹ አለቀሰ፣ ለሸጡት አለቀሰ፣ ለደበደቡት አለቀሰ። ከአባቱ ይህን ያህል ዘመን ለይተው ለኖሩት ከሚወዱት አባቱ አለቀሰ። እናልቅስላቸው፣ እናልቅስላቸው። ይሄ እኮ ነው አሁን ኢትዮጵያውያን ያጣነው ሀብት ቢኖር ይሄ የዮሴፍ ሀብት። ዮሴፍ አሁን በተሰጠው ስልጣን ተጠቅሞ ባገኘው ዕድል ተጠቅሞ እኔ ገርፋችሁ ገደል ከታችሁ፣ ከዚያ በላይ ሽጣችሁ፣ አባቴን እድሜ ልኩን ስታስለቅሱ ኑራችሁ፣ እኔን በባዕድ ሀገር አንከራታችሁ፣ ደግሞ ዛሬ እህል ልትገዙ መጣችሁ። በሉ ሰብስብና በሙሉ ወይን ቤት ክተት። አይደለም እህል መሸመት፣ በቀን አንዲት መለኪያ ውሃ እየሰጠን አንድ ደረቅ ዳቦ እየመገብ ቅጣልኝ ወይም ደግሞ ውሰድና እያንዳንዱን ዛፍ ላይ በገመድ አንጠልጥልልኝ ቢል ይችል ነበር። ግን አለቀሰ። አሁን እኛ ጋር የጠፋው አንዱ ሲነግስ አንዱ ማጥፋት፣ አንዱ ስልጣን ላይ ሲወጣ አንዱ ማጥፋት፣ አንዱ ከፍ ሲል እሱን ትናንት በድሎኛል የሚለውን ማጥፋት፣ አንዱን ሲበላ፣ አንዱን ሲበላ። መቼ ነው የምንጸነው? የእኛ ችግራችን እኮ መበቀል፣ መበቃቀል። አንዱን ሲበቀል፣ አንዱን ሲያጠፋ፣ አንዱን ሲያሰብ፣ አንዱን ሲያሰብ፣ አንደኛው ገሌ ነው ጥፋተኛው ብሎ ጥፋቱ ሁሉ በሱ ላይ ያለ እሱ ሊያጠፋ ሲነሳ ይሄ በሽታ እንዲለቀን አልቅሱ። ከትንሽ ጀምሮ በየቦታው በትንንሹ ስልጣን፣ በትንንሹ ኮሚቴ ውስጥ፣ በትንንሹ ስልጣን ውስጥ ይሄ በሽታ ነው። ዛሬ ተመርጦ የገባው ሰው ትናንትና ከሱ በፊት ሲሰሩ የነበሩትን ሰዎች ማመስገን፣ በእነሱ መሰረት ላይ ነው የቆምኩት፣ እነሱ ይህን ያህል ደክመው ባመጡት ነው እኔ ለዚህ የበቃው፣ ስለዚህ እነሱ ሊመሰገኑ ይገባል ማለት አልለመደብንም። እንደው የደከሙበትን ፈልገን ማዋረድ፣ ማንቆታቆት፣ እነሱ ሲያጠፉ፣ እነሱ ሲበሉ፣ እነሱ ሲጠጡ፣ እነሱ ሲደመስሱ፣ እነሱ ድምጣሉ ሲያጠፉ እንደኖሩ ቆጥረን ልክ እኛን ነፃ ውጭ አድርገን ማቅረብ ሁል ጊዜ ጠባያችን። ከእኛ በኋላ ደግሞ የሚመጣው እኛኑ ሲወቅስ፣ እኛ የሰራነውን ፋይል ሲያቃጥል፣ እኛ የመሰረትነውን ግብ ሲያፈርስ፣ እኛ የተስማማነውን ስምምነት ሲሰርዝ ይሁንና ሀብሮ ደግሞ እሱ ይመስል እሱም አንድ 5-6 ዓመት ከኖረ በኋላ ሌላ ደግሞ ይመጣና አፍርሶ ሰርዞ ደንዞ ሀብሮ ደግሞ ይነሳል። ሁልጊዜ ሁልጊዜ ሳለን እኮ እንዲህ ስንት ዘመን 3000 ዘመን እኮ ሞላ። ወደፊት ግን አራቃችን ተቀራቢ የጠባያችን ደግሞ ካለቀ እሱ ግን ይቅር ይቅርታ ያህል ትልቅ ነገር የለም። ይቅር የማለትን ያህል ትልቅ ነገር የለም።
አለዚያ የበቀል ደም ማብቂያ የለው መበቃቀል ማብቂያ የሌለው ድንበር የሌለው በሽታ ነው። ስለዚህ ይቅር አላቸው። ያ ሁሉ መበደል ህሊናው ሊረሳው የማይችለው ጠባሳ በፍቅር ሻረው፣ በእንባ ሻረው። ጠባሳን በእንባ መሻር ይቻላል። በውል በስምምነት በካሳ መሻር በጣም ከባድ ነው። በእንባ ግን ጠባሳን መሻር ይቻላል። ስብራትን መጠገን ይቻላል። ወልቃትን መጠገን ይቻላል። በምን? በእንባ። ስለዚህ ለምንወዳቸው ሰዎች እናልቅስላቸው። የሚወዳቸው ወንድሞች የወደዳቸው እኮ የበደሉትን ነው። የወደዳቸው እኮ ያሳደዱትን ነው። የወደዳቸው እኮ የሸጡትን ነው። የወደዳቸው እኮ ደብድበው ጉድጓድ የከተቱትን ነው። እነሱን ወደዳቸው። ስለወደዳቸው አለቀሰላቸው። እኛም እናልቅስላቸው። ዮሴፍ ለምን አለቀሰ? ስለ 3 ነገር ነው ያለቀሰው። አንደኛ የዚህ ወንድሞቹ ነገር ነው ያስለቀሰው። ለምን? የእግዚአብሔርን ፈቃድ እንጋፋለን ብለው ኃጢአት መስራታቸው ነው ያስለቀሰው። የማይችሉትን እግዚአብሔር የተጋፉ። ዮሴፍ ያየው ህልም ከእግዚአብሔር የተገኘ ነው። ሊሽሩት አይችሉም፣ ሊለውጡት አይችሉም፣ ሊያስቀሩት አይችሉም። እንዲያው በስጋዊ ደማዊ ነገር ተነስተው እማያገባቸውን ውስጥ በመግባታቸው አስለቀሱት። እኛም እንዲህ ለሚያደርጉ ሰዎች ልናለቅስ ይገባል። ለማይሽሩት ነገር፣ ለማይጠሱት ነገር፣ ለማያስቀሩት ነገር የሚለፉ ሰዎች አሉ። እግዚአብሔር የወሰነውን ለማያስቀሩት፣ እግዚአብሔር ያሰበውን፣ እግዚአብሔር የሰጠውን መንሳት የማይችሉትን የሚገዳደሩ። ቤተ ክርስቲያንን ጠላትህን ብታሸንፍ ወይም ብትታገል አንድም ያሸንፋል ወይም ታሸንፈዋለህ አለ ቅዱስ ዮሐንስ አፈወርቅ። ቤተ ክርስቲያንን ብትታገላት ግን አታሸንፋትም። ለምን? የሲኦል በሮች አይበረታቱባትም ተብሎ ተነግሯልና። ከቤተ ክርስቲያን ጋር የሚታገል ሰው ከእግዚአብሔር ጋር የሚታገል የሲኦል በሮች እንኳን አያሸንፏትም ተብሏል። ማንም ቤተ ክርስቲያንን ታግሎ ያሸንፋት አልቻለም። ከድሮ ጀምሮ ብዙዎች ታግለዋታል። ተሸነፉ እንጂ አላሸነፉ፣ ደከሙ እንጂ አላሸነፉ። ተሸንፈው ወድቀው ታሪክ ነው ቀሩ፣ ተረቱ ነው ቀሩ። ቤተ ክርስቲያን ግን ዛሬም አለች፣ ትናንት ነበረች፣ ወደፊትም ትኖራለች። ብዙዎች የዲያብሎስ ዓላማ ማስፈጸሚያ ይሆናሉ እንጂ የእግዚአብሔር መንፈስ ቅዱስን ፈቃድ ያስቀሩ። ስለዚህ ዛሬም እግዚአብሔርን ታግለው ማሸነፍ እንደማይችሉ የማያውቁ ሰዎች ለሚያደርጉት መፍጨርጨር እናልቅስላቸው ወገኖች፣ እናልቅስላቸው። እግዚአብሔር እንደው ፈቃዱን ማንም ሊያስቀረው አይችልም። ትዝ ይላችኋል አይደል? የዛሬ ዓመት ይሁን የዛሬ 2 ዓመት በመቅደላ ጦርነት ጊዜ ተወስዶ የነበረ አንድ ጽላት ከ100 ምናምን ዓመት በኋላ ወደ ኢትዮጵያ ተመልሶ ታስታውሳላችሁ? እግዚአብሔር እኮ ዓላማ ስላለው 100 ዘመን በኋላ እንደገና ታቦቱ ወደ ቤቱ ሊመልስ ይችላል። ይህ አምላክ እኮ ነው። እንዲህ ኃይል አምላክ እኮ ነው። ማን ያውቃል ነገ ማንን እንደሚመልስ፣ ማንን እንደሚያመጣ፣ እንዴት ባለ ክብር እንደሚያመጣ። እግዚአብሔር እኮ የራሱ ስራ አለው። ሊያስቀሩት አይችሉም። የወሰዱት ሰዎች ይሄን ያህል ብር ክፈሉ ብለው መክፈል እንኳን ባንችል ሊያስቀሩት አይችሉም። የሚያመጣበት የራሱ መንገድ አለው እግዚአብሔር። የእግዚአብሔርን ዓላማ የሚገዳደሩ ሰዎች ልናለቅስላቸው ይገባል። ሁለተኛ ዮሴፍ ሀገሩ ከነዓን ትዝ ብሎት አለቀሰ። ያደገባት ማርና ወተት የምታፈሰው ከአባቱ ጋር ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ኢዮብ፣ ስለነ ኖህ፣ ስለነ አዳም፣ ስለነ አቤል፣ ስለነ ሄኖክ፣ ስለነ ማቱሳላ እየነገረው እያስተማረው የኖረባት የበረከት ሀገር ከነዓን ትዝ ብለው አለቀሰ። እኛም ልናለቅስ ይገባል። ገዳማቱ ትዝ ብለውን፣ አድባራቱ ትዝ ብለውን፣ ቅዳሴው ትዝ ብሎን ይሄ ነው ማልቀስ ያለብን። የምንወዳት ቤተ ክርስቲያን ጸበሉንም ማምጣት፣ እምነቱንም ማምጣት፣ ሁሉን ነገር እዚያ ማምጣት አያቅተንም ነበር። ችግሩ እሱ አይደለም የሚያስለቅሰን፣ እሱ አይደለም የሚናፍቀን። የሚናፍቀን ምኑ ነው? በርበሬው። የሚናፍቀን ምኑ ነው? ሽሮ። የሚናፍቀን ምኑ ነው? ቋንጣው። የሚናፍቀን ምኑ ነው? ዶሮ። ምኑ ነው? እስክስታው። የሚናፍቀን ምኑ ነው? ይሄን የመሰለ ሰው ከሀገር ቤት እንኳን ሲመጣ አደራህን 1 ኪሎ ሽሮ ይዘህልኝና እንደው 1 ኪሎ በርበሬ እንደምን ብለህ ተቸገርልኝ እባክህን አክስቴ የምትሰጥህ እንደው ቢጣፍጥ ዶሮ ወጥ አለ እሱን ይዘህልኝና ነው የሚለው እንጂ እስቲ እባክህን ውዳሴ ማርያም ገዝተህልኝ
እስቲ ባክህ ያለ ቅዱሳት መጽሐፍት ይዘልኝ እስቲ ባክህ እንደው የደብረ ሊባኖስን ጠበል ይዘልኝ እስቲ ባክህ ከላሊበላ እንደው አፈሩን ዘግና አርጋ አምጣልኝ እንደው ይሄ ሀገር ትንሽ ችግር አለበትና እንደው መንገድም ሲሄድ ብትን እያረኩ ሰይጣን እያስለቀቁት ካለ መንገዱን ችግር ነው ሚል ይሆናል እንጂ ይበናል እሱም ማጣት ስላልቻልን ነው አሁን ፍቅር ያለ ሰላም ያጣ እዚህም መተን ያ ክፍጣባያችን ብቻ ነው ይዘን ተሸክመን ይመጣል እሱ ብቻ ያንን ይዘን ብንመጣ ስንት ስራ መሰራት ነበር ባለቀስ ነበር ያ የላሊበላው የበዓል አከባበር ትዝ ብሎን የደብረ ሊባኖስ ንግስ ትዝ ብሎን የግሸኑ የአክሱም በደቡብ በሰሜኑ የሚካሄደው የቤተ ክርስቲያኗ ህይወት እጣኑ ጠበሉ ጋራው ገደሉ ሁሉ ትዝ ብሎን እኮ ብናለቅስ ኑሮ እንኳን ቅዳሴው ሊረዝም እንኳን ሰዓታቱ ሊረዝም እንኳን ውዳሴ ማርያም ሊሰልች እንኳን እስቆ ማስቀደሱ ሊመረን ይቅርና እረባታችሁ አባቶቻችን እንደ ቤተክርስቲያን ስርዓት አይተገኙ እንጂ በቀን 2 ጊዜ ቅዱስ ይባላል ያጣ ሰው እኮ ሆድ ሲብሰው የበለጠ ነው አምጡ ነው የሚለው ሰው ሆድ ሲብሰው ሰው ፍቅሩ ሲጨምር እንደዚህ አጥቶ ነው የሚያደርገው አሁን እናንተ ተለያይታችሁ የኖራችሁትን ዘመን ስታገኙ እንደ ድሮ እጁን ሰላም ብላችሁ ወይ ተከሻውን ስማችሁ ብቻ አያቆምላችሁም ፍቅራችሁ ስለዚህ እንደተያያዛችሁ 1 ሰዓት 2 ሰዓት ልትቆሙ ትችላላችሁ ልትላቀሱ ትችላላችሁ ምንድን ነው ያስለቅሳችሁ ናፍቆት ምንድን ነው ያስለቅሳችሁ ፍቅር ምንድን ነው ያስለቅሳችሁ ትዝታው ሰውየውን አግኝታችሁ እንዳላገኛችሁ ምን ያስለቅሳል ቤተክርስቲያንን እንዲህ ብናፈቃ እንዲህ ትዝታዋ ቢመጣ እንዲህ ብናፈቅ እንማ ነበር የሚቀርመን እያስቀደሰ የጸለይን እንማ ነበር የሚቀርመን እያማሪውን ባለቀሰ ነበር የዘመረ የሚያለቅስ ያስተማረ የሚያለቅስ እየቀደሰ የሚያለቅስ እያስቀደሰ የሚያለቅስ ሰው እናገኝ ነበር አሬ እየዘመረ የሚቀልድ ያሾፍ እየሰበከ የሚቀልድ ያሾፍ እየቀደሰ የሚቀልድ ያሾፍ እያስቀደሰ የሚቀልድ ያሾፍ ለምን በዛ ታፈቅሯት ሰዎች ካላችሁ አልቅሱ እንደ ዮሴፍ ትዝላችሁ ሰዎች ካላችሁ አልቅሱ ሌላ ዮሴፍ ለምን አለቀሰ አባቱ ትዝ ብሎት ያየዋህ አባቱ እግዚአብሔር ፊት ለፊት የሚያነጋግረው አባቱ እመቤታችንን ከምድር እስከ ሰማይ በተዘረጋ መሰላል ያያት አባቱ ትዝ ብሎት እግዚአብሔር ጋር የታገለው አባቱ ትዝ ብሎት ያ ትውቱ አባቱ ትዝ ብሎት ኤሳው ሊታረቅ እየሰገደ መንገድ ላይ የሄደው አባቱ ያዕቆብ ትዝ ብሎት እግዚአብሔር እስራኤል ብሎ የሰየመው ስም ያወጣለት አባቱ ትዝ ብሎት ደጉ ቅኑ የዋሁ ለመንፈሳዊ ነገር የሚሻማው ለስጋዊ ነገር ያልሮጠው አባቱ ያዕቆብ ትዝ ብሎት ከወንድሙ ከኤሳው ጋር ተሽቀዳድሞ መንፈሳዊ በረከት ለማግኘት ብኩርና ለምስሮቅ የገዛው ጀግናው አባቱ ትዝ ብሎት አለቀሰ ጀግኖቹን ታስታውሷቸዋላችሁ ደናጼ ገብረ መስቀል ያሉት ምድራዊውን ሹመት ገፍ አድርገው ገዳም ይገቡት ደናጼ ካሌብ ያሉት ዘውዳቸውን ኢየሩሳሌም ላለ ቤተክርስቲያን ልከው ጭልል ብለው አንዲት ሰኔልና አንዲት የውሃ መቅጃ ቀሊዘው ገዳም ይገቡት ምድራዊውን ሹመት ምንም የማይመስላቸው ያን ጊዜ በዓለም ላይ ከነበሩት ከአራቱ ኃያላን ገዢዎች አንዱ አጼ ካሌብ ነበርኩ የመን ድረስ ተሻግሮ ሀገርን ነፃ አውጥቶ የዓለም ሕዝብ በሙሉ እንዴት አይነት ድንቅ ኃይል ጽኑ ንጉሥ ተነሳ ተብሎ ከተነገረለት በኋላ ሁሉን ነገር እንድፋርጎ ትቶ ወደ አባ ጰንጠሌዎን ገዳም ሰተቱ ይገቡ እንዲህ ነው ያሉት ጀግኖች እዚህ ናቸው ዛሬ ለስልጣን የምንሻቆተው እነዚህ ጀግኖች ተረስተው እኮ ተረሱ ምንም አይነት ምድራዊ ስልጣን ምንም አይነት ምድራዊ ጥቅም የማይመኙት እነዚህ መምህራን እንዲህ ያሉ ነገስታቱ በሀብት ነገስታቱ በወርቅ ነገስታቱ በርስት ሊገዟቸው ሲፈልጉ እንዲህ ያሉ ነው የሄዱት እነዚያ ጥቅም አልባዎቹ ጥቅም የማይፈልጉት እነዚያ ኃያላን ሰባኪያን ወንጌል ትዝ ቢሉን እኮ ዛሬዎቹ ሰባኪያን በጥቅም አንገዛም ግን ረሳናቸው እነዚያ ምዕመናን ትዝ አይሏችሁ
በአፄ ሱስንዮስ ዘመነ መንግስት ሃይማኖታችን አንለውጥ ብለው 8000 ገበሬ በአንድ ሜዳ ላይ ለሰማዕትነት ቆርጦ ተነስቶ ሰማዕትነት አያመልጥህ እየተባለ አንገቱን ለሰይፍ ደረቱን ለጦር የሰጠው እነሱ እኮ ትዝ ቢሉን በየምክንያቱ ሃይማኖታችን አንለውጥ ነበር። ግን ረሳናቸው። አባቶቻችን ትዝ ካሉ ምናችን ይቀድማል? እንባችን ይቀድም ነበር። ልቅሶ ነበር የሚቀድመን። ትዝ አይላችሁ? እነዚያ በየዋሻው በየፍርክታው ሆነው ስለዚህች ሀገር የሚጸልዩ ስለዚህች ዓለም የሚጸልዩ እነዚያ ዳባ ለብሰው ግርማ አራዊቱን ድምፅ አራዊቱን ታግሰው ያሉት አባቶቻችን እነሱ እኮ ትዝ ቢሉን እኮ አቤት የዛሬዎቹ እዚህ ያሉት በአሜሪካ ምድር ያሉት አባቶቻችን ሁሉ እንደነሱ መንን ጥፋ ሂድ ስቄት በመጣባቸው ግን ተረሱ። ትዝታው ጠፋ። ጀግኖቹን ረሳናቸው። ገንዘብ የማይለውጣቸው መሪዎቻችን የተረሱ። ለሀገራቸው ለወገናቸው የሰጣቸውን ኃላፊነት የተሰጣቸውን አደራ ያለ ገንዘብ እምቢ በጭራሽ ገንዘብማ አይገዛኝም የሚሉ ጀግኖቹ እነሱ ትዝ ቢሉን እኮ ዛሬም ጀግኖች መሪዎች እናፈራለን። ጥቅም የማይገዛቸው ዝምድና የማይገዛቸው ዘር የማይገዛቸው ህዝብ የሰጣቸውን አደራ ከእውነት የሚወጡ ሰዎች እናፈራለን። አባቱ ትዝ አለውና አለቀሰ። አባቶቻችን ትዝ ቢሉን እናለቅስ ነበረ። የምትወዷት ሰዎች አልቅሱላት። ዮሴፍ አዳጌ በቀል ነበር። በቀል የሌለው በቀልን የሚተው ምንድነው? ወንድሞቹ ሲጨነቁ ሲቸገሩ አየ። ዮሴፍ ይሄ ከሆነ እኮ መግረፋችንን ገደል መክተታችንን አባቱን ማሳዘናችንን መሸጣችንን ካስታወሰ በቃ አለቀ። እንደው ያው በረሃብ ብንሞት ይሻላል። ካሁን በኋላ ምን ያረገን ይሆን? ወዴት ያደርሰን ይሆን? ካሁን ይሰይፈን ይሆን? ካሁን በጦር ያስገድለን ይሆን? ካሁን ከምግብ ጋር መርዝ አድርጎ ይሰጠን ይሆን? ካሁን ወይኔ ይከተል ይሆን እያሉ ይጨነቁ ጀመሩ። ወገኖች ፍቅር የሚያስጨንቀውን ያህል ጥላቻ አያስጨንቅም። በፍቅር የመቅናትን ያህል በጥላቻ ሰውን አትቀጡ። በአባቶቻችን በመነኮሳት መጽሐፍ ምን ይላል? አንድ አባት ነበረ፣ ዮሐንስ ሐጺር ይባላል። በጣም መናኒ ነው። ሕይወቱን ለእግዚአብሔር የሰጠ ነው። ከገዳሙ ወጥቶ በግህቱና በዋሻ ውስጥ በሚኖርበት ጊዜ አንድ ረድ ነበረው። ታዲያ እየሄደ ከገዳሙ የእሱን ድርጎ ይዞ ይመጣ ነበረ፣ ለእሱ የሚሰጠው ምግብ ማለት ነው። ይሄ ሰው ሰይጣን መንፈሰ ስስት ለቀቀበትና ሲመጣ ከመንገድ ላይ መጀመሪያ ሰሞን ከሚመጣው እንጀራ ሩቡን መንገድ ላይ በልቶ የቀረውን ለዮሐንስ ሐጺር ያመጣልታል። ያየዋል። ታዲያ እሱ ዝም አለ። በሚቀጥለው ደግሞ ግማሹን በልቶ ይዞለት መጣ። ያየዋል። በመንፈስ ዝም አለ። በሚቀጥለው ጭራሽ ሁሉንም እየበላ አይ ዛሬስ የለም አሉ፣ አለቀ አሉ፣ ሌሎቹ ወሰዱ፣ ሳልደርስበት ቀረሁ እያለ ያስረበው ዝም አልተናገረም። እንዲህ እያለ መንገድ ላይ እሱ እየበላ ብዙ ዘመን እሱ በረሃብ ብዙ ጊዜ ተሰቃየ። በመጨረሻ የሚሞትበት ጊዜ ደረሰና እግዚአብሔር ተገለጸለት። ዮሐንስ እነዚህ 7 አክሊላት ይሰጡሃል። እንዴ ጌታ ሆይ እኔ እኮ አንድ ምስኪን ባሪያ ነኝ። ይሄን ሁሉ አክሊል በምን አቅሜ አገኘሁት? ሀብት የለኝ፣ ጸሎት የለኝ፣ ጾም የለኝ፣ የማስተማር ጸጋው የለኝ። አንድ ተራ ምስኪን መነኩሴ ከየት አገኘሁት? ይሄማ ስለ ትዕግስትህ ያገኘው ጸጋ። ስለየቱ ትዕግስቴ? ይሄ ሰው ያንተን ድርጎ እንደሚበላ እያወቅ እንደዚህ እንደሚያደርግ እያወቅ እሺ ብለህ ዝም በማለት በዚህ በአርምሞ በዚህ በትዕግስት ያገኘኸው ጸጋ ነው። ወዲያው ጠራው ደቀ መዝሙር ና እጅህን አምጣ ነው። እጁን ሰጠው። እያገላበጠ እጁን ይስመው ጀመር። አባቴ እኔ አንተን እጅ መሳም አለብኝ እንጂ ለምን እጄን ትስመዋለህ? እነዚህ እጆች እኮ ባይሰሩ እኔ እነዚህን 7 አክሊሎች አላገኝም ነበር። ስለዚህ ጠቅመውኛል እንጂ ስላልጎዱኝ ስማቸዋለሁ እያለ የደጋገመ ያገላበጠ ሰው ይሄ ነገር የዚህን በመስረቅ ሱስ የተለከፈ ሰው ጭንቅላቱን መታው።
ከተግሳጽ ይልቅ ከቁጣ ይልቅ ከቅጣት ይልቅ ፍቅር መታው። ለካስ ጸጋዬን አጥቼ በረከቴን አጥቼ ነው። ልክ ዮሐንስ ሕይወቱ እንዳለፈች ከሁለት ዛፎች መካከል ሄደና ቆመና አንዱን እጁን ከአንዱ ዛፍ ጋር አሰረ። ከዚያ በኋላ ጸሎት ጀመረ። ንፋስ ሲመጣ ዛፉ ሲወዛወዝ አንዴ እጁ ከፍ ሲያደርገው፣ አንዴ ጎንበስ ሲል፣ አንዴ ዛፉ ወደዚህ ሲያንገላታው፣ አንዴ ወደዚህ እያንገላታው እድሜውን በሙሉ በጸሎት አሳልፎ እጁ ሁሉ ተገንጥሎ መጨረሻ እሱም እንዳባቱ ሰማያዊ አክሊልን ተቀብሎ በጽድቅ ለመኖር ምን አሸነፈው? ምን አሸነፈው? ቁጣ ላይ አሸነፈው? ጉልበት ላይ አሸነፈው? ቅጣት ላይ አሸነፈው? ምን ላይ አሸነፈው? ፍቅር ነው ያሸነፈው። ፍቅር ከቅጣት ይበልጣል ወገኖች። ህሊናን ይሰበስራል። ቅጣት አካልን ይመታል። ፍቅር ግን ህሊናን ይሰበስራል። ስለዚህ ዮሴፍ ምን እንዳላቸው አይዟችሁ አትሰቀቁ አላቸው። አይዟችሁ አትሰቀቁ፣ እናንተ አላወቃችሁትም ፈቃድ እግዚአብሔር ነው። ይሄ ሁሉ ፈቃድ እግዚአብሔር ነው። ማን ያውቃል? እኔ ከእናንተ ቀድሜ ግብፅ የገባሁት እናንተን ከረሃብ ለማዳን እንደሆነ ማን ያውቃል ነው ያላቸው። ማን ያውቃል? እናንተ እዚህ ሀገር የመጣችሁት ወገኖቻችሁን ከረሃብ ለማዳን እንደሆነ ማን ያውቃል? የተቸገሩ እናቶቻችሁ፣ የተቸገሩ አባቶቻችሁ፣ የተቸገሩ ወንድሞቻችሁ፣ የተቸገረውን ህዝባችሁ 5ም 10ም ሳንቲም እየሰጣችሁ የሚበላትን ታተርፉለት እንደሆነ ማን ያውቃል? እስቲ ይሄንን እናስበው ወገኖች። ማን ያውቃል እግዚአብሔር ለምን እንዳመጣኝ? አንዳንዱ በፖለቲካ ምክንያት ነው ይላል፣ አንዳንዱ በዘር ምክንያት ነው ይላል፣ አንዳንዱ በሃይማኖት ነው ይላል፣ አንዳንዱ በትምህርት ነው ይላል፣ አንዳንዱ በዲቪ ነው ይላል። ይሄ ምክንያቱ ይሄ አይደለም፣ ይሄ መንገዱ ነው። ምክንያቱ ግን እግዚአብሔር ስራ እንድንሰራ እንደሆነ ሲመርመሩ ማን ያውቃል? ማን ያውቃል? ወገኖቻችንን ከረሃብ ለማዳን ከጥም ለማዳን ተልከን እንደሆነ ማን ያውቃል? የዮሴፍን ህልም በተረጎመለት ጊዜ የፈርዖንን ህልም በተረጎመለት ጊዜ ፈርዖን ጸፍናት ፐዕናት የሚል ስም ሰጥቶት ነበር። ካሁን በኋላ ዮሴፍ ተብለህ አትጠራ፣ ጸፍናት ፐዕናት ተብለህ ተጠራ ብሎ በኦሪት ዘፍጥረት ምዕራፍ 41 ቁጥር 45 ላይ ተናግሮት ነበር። ዮሴፍ ግን ወንድሞቹ በመጡ ጊዜ እኔ የሸጣችሁ ዮሴፍ ነኝ ነው ያላቸው እንጂ የንግስና ስሙን የክብር ስሙን ወይም ግብፃዊ ስሙን ተቀብሎ እኔ እኮ ጸፍናት ፐዕናት ማለት የንጉሱ እንደራሴ እኔ ነኝ ብሎ በግርማው አላስደነገጣቸው። እኔ ዮሴፍ ነኝ፣ አባቴ ዮሴፍ ብሎ ያወጣልኝ ዮሴፍ ነኝ። ዮሴፍ ናቸው። ይሄ ለኢትዮጵያን መቅረብ ያለበት ጥያቄ ነው። ጸፍናት ፐዕናት ናችሁ ወይስ ዮሴፍ ናችሁ? ብዙ ሰው እኮ ምን መቀየር እንዳለበት ባለማወቁ ብዙ ነገሩን ቀይሯል። እንኳን ስም አውጥቶለት ስሙ እንኳን ሌላ መጥቶ የንግስና ስም ሰጥቶት አበላሉን ቀይሯል፣ ባህሉን ቀይሯል፣ እምነቱን ቀይሯል። መቀየር ያለበትን ትቶ መቀየር የሌለበትን አሁን ብዙ ቦታ እዚህ አሜሪካ ከመጣው ጀምሮ እንደው ቢያንስ 5-6 ቦታ ሰርግ ተጠርቼ አይቼዋለሁ። 3 ሰዓት ከተቀጠረ 5 ሰዓት፣ 4 ሰዓት ከተቀጠረ 7 ሰዓት፣ 2 ሰዓት ከተቀጠረ 4 ሰዓት ነው ሰው የሚመጣው። ተረጋግጡ፣ ቀስ ብሎ ሰዎቹ ለ4 ሰዓት ከሆነ ድግሱን ያዘጋጁት የ4 ሰዓት አዳራሽ ነው የሚከራዩ። እሱ ግድ የለውም። ምን አለ ይሄን ክፉ ልማድ ትተን ይልቅስ በጎውን ሰዓት ማክበር ብንማር። ይሄን አንማር ከነሱ እዚህ ላይ አንለወጥ። ነጭ ልብሳችንን ለመለወጥ አንደኛው ነው። ባህላችንን ለመለወጥ ግንባር ቀደሞች ነው። ትውፊታችንን ለመለወጥ ግንባር ቀደሞች ነው። ስማችንን ለመለወጥ ግንባር ቀደሞች ነው። መለወጥ ያለበትን ነው መለወጥ። እንደ ዮሴፍ እኔ ዮሴፍ ነኝ ማለት ነው። እኔ ዮሴፍ ነኝ። አብሮ መኖሩን፣ አብሮ መብላቱን፣ መረዳዳቱን፣ መተባበሩ ለምን ለወጥ ነው? ለምን ቀየር ነው? ለምንድን ነው እርስ በርሳችን በመከባበር በመተባበር በመፈቃቀር እንደ አባቶቻችን ከአንድ ማዕድ በልተው 20-30 ቤተሰብ እያስተዳደሩ አይደንቃችሁም? እኔ ዛሬ ሳስበው ይደንቀኛል። አመስግኛቸዋለሁ እነዚያ እናቶችና አባቶች 20-30 ቤተሰብ እያስተዳደሩ የአጎት ልጅ፣ የአክስት ልጅ፣ የወንድም ልጅ፣ የእህት ልጅ፣ የሙት ልጅ እያሉ ሰብስበው እዚያች ቤታቸው አንዱ መደቡ ላይ፣ አንዱ አልጋው ላይ፣ አንዱ ቆጡ ላይ፣ አንዱ መሬት ላይ እየተኛ ያላቸውን አካፍለው እያበሉ እያጠጡ ቤቱ ሰላማዊ። አባት መጥቶ ዝም በሉ ያለ እንደሆነ ጻድቅ ነው።
እናት በዚህ ሂዱ ያለች ነው ቀጥሎ እንዳለ ሰራዊት ነው ምን አይደለም እኛ ሁለት ልጅ ማሳደግ ነው እንኳን 20 እንኳን የዘመር ልጅ እንኳን ያጎት ያክስት ልጅ እኔና ሚስቴ ባልና ሚስቱ ልጅና ወላጅ መስማማት የጠፋ ያጸጋ የጠፋ ያበረከት የጠፋ ያረዲ የጠፋ ተለወጠ እሱ መፈለግ አለበት ስለሱ ማለት እንደ ዮሴፍ ማለት ነው ራሔልም ስለ ልጆቿ አልቅሳለች ራሔል ስለ ልጆቿ አለቀሰች መጽናናትን አልወደደችም የሉምና ተብሎ ተነግሮላታል በግብጽ እስራኤላውያን ለ430 ዓመት በተንቀጠቀጡ በተገዙ ጊዜ መከራ በጸናባቸው ፈተና በበዛባቸው ጊዜ እስራኤላውያን ያለቅሱ ነበር ያዝኑ ነበር ራሔል የምትባል አንዲት እናት መንታ ጸንሳ ልጆቿ በሆዷ ይገፋፉ ነበር የምትወልድበት ሰዓት ደረሰ ያን ጊዜ ጡብ ለመስራት ጭቃ ያወካሽ ነበር አሰሪዋን ሄዳ እባክህ ፍቀድልኝ የምጥ ሰዓት ደረሰ ወደ ቤቴ ሂጅ ልውለድ አለችው አይ እዚሁ ልጅ ይሄ የሥራ ሰዓት ነው ማለት ምን ማድረግ አልቻለችም ጭቃውን ያወካቸው ነበር ጊዜ ምጥ መጣ እዚያው ወለደች እሺ ልጆችን አንስቼ ልወስዳቸው አለች የለም እንደውም የሕፃን ልጅ አጥንት ደምና ስጋ ጭቃ ያጠነክራል ረግጠሽ አብረሽ ዘው አለ ምን ማድረግ አልቻለችም በግዛቱ ነው ያለችው እንዳላት አደረገች ያን ጊዜ ግን ምርር ብላ እንባዋን አፍስሳ የአብርሃም አምላክ የይስሐቅ የያዕቆብ አምላክ አታይ ግፋችን አትመለከት መበደላችን አትመለከት ሁሉ ሰቆቃ ሲደርስብን ለአብርሃም የገባው ቃል ኪዳን ለይስሐቅ ተናገርከው ለያዕቆብ የመሰከርከው የት ገባ ብላ ተካሰሰች ያን ጊዜ እግዚአብሔር በበረሃ ያለውን በቅጠባይውን ሙሴን ሄደና የሕዝቤን መከራ በእውነት አየዋል የሕዝቤን መከራ በእውነት ተነሳ ሕዝቤን ከፈርዖን እጅ እንድታወጣ መርጬሃለሁ መሳሪያ አልሰጥህም ስልጣን አልሰጥህም ጉልበት አልሰጥህም ሰራዊት አላሰልፍልህም በትርህን ብቻ ይዘህ ተነሳ እግዚአብሔር እንዳዳናቸው እንደው ተነሳ የሕዝቤን መከራ በእውነት አየዋል ልጆቻችን እየሞቱ አይደል እንዴ ዛሬ ባካችሁ ተወዳችሁ ልጆች አልቅሱላችሁ ከባህላቸው እየራቁ ነው ከሃይማኖታቸው እየራቁ ነው ከቋንቋቸው እየራቁ ነው ከሥርዓታቸው እየራቁ ነው አገራቸውን ሳያውቁ ያደጉ ነው ዛሬ የዚህ ሀገር እኮ ጥቁር ህዝቦች ትናንትናና ከትናንቱ ላይ ዛሬ 300 እና 400 ዓመት የእንግሊዝ ቀኝ ገዢዎች የፈረንሳይ ቀኝ ገዢዎች የስፔን ቀኝ ገዢዎች ከአፍሪካ እያጎረፉ ጥንትና ቅድመ አያቶቻቸውን ይዘው መጥተው እዚህ በሸንኮራ አገዳና በትንባሆ ተክል አሰማርተው መከራ ሲያሳዩአቸው ኑረው ዛሬ የማንነት ጥያቄ ውስጥ ናቸው የት ነው መነሻችን የት ነው መድረሻችን አያታችን ማን ነው አገራችን የት ነው አሜሪካ አገራቸው እንዳልሆነች ጠባያቸው ነገራቸው ህይወታቸው ነገራቸው የዘር መርለው ነገራቸው ስለዚህ አገራችን ማናት የት ነው ትውልዳችን ምንድነው ቋንቋችን ምንድነው ባህላችን ምንድነው ባህላችን የት ነው አለባበሳችን እያሉ ይጠይቃሉ ይሄ በእኛ እንዲደገም ትፈልጋላችሁ ልጆቻችን እኮ እየሞቱ ነው ዛሬ የምትወዷቸው ባካችሁ አልቅሱላቸው እባካችሁ አልቅሱ ለልጆች ትምህርት ቤት የሚሰራ ለልጆች መማሪያ ቦታ የሚሰራ ለልጆች መዋያ የሚሰራ እንዲነሳ በአሜሪካ ምድር አልቅሱ ልጆቻችሁን የምትሉ ሰዎች እግዚአብሔር እንዲህ አይነት ሰዎችን እንዲያስነሳ ሕፃናቱን የሚያስተምሩ ሕፃናቱን የሚመግቡ ሕፃናቱን የሚንከባከቡ በቋንቋቸው በባህላቸው በሃይማኖታቸው በሥርዓታቸው በትውፊታቸው የሚያሳድጉ ሰዎች እግዚአብሔር እንዲያስነሳልን ከመካከላችን አልቅሱ የራሔል ሙሴን ከመካከል እንዲያስነሳው እግዚአብሔር እንዲህ ያለ ሰው እንዲያስነሳ እግዚአብሔር እንዲህ አይነት ሰዎችን አስነስቶ ልጆቻችንን በባዕድ ምድር እንደ ሀገራቸው እንደ ቤተክርስቲያናቸው እንደ ባህላቸው እንደ ሥርዓታቸው እንደ ትውፊታቸው የሚያሳድግ የሚያንስ መንፈስ እንዲያስነሳ እግዚአብሔር እንደ ራሔል የምንወዳቸው ሰዎች እናልቅስላቸው ኢያሱም አልቅሷል ከቁጥር 3 እስከ 15 የእስራኤል ሕዝብ ኢያሪኮ ድል አድርጎ 7 ዙር ግንብ የነበረባትን ኢያሪኮን ድል አድርጎ በደስታ ዋኘ ደስ አላቸው እግዚአብሔር ድልን በእጃችን ሰጠ ብለው ከኢያሪኮ አጠገብ ጋይ የምትባል ትንሽ መንደር ነበረች የእስራኤል ኃያላን መጡና ኢያሱ አሉት አቤት ጋይን ለማሸነፍ ሁላችን መውጣት የለብንም ታዲያ
ጥቂት ሰዎች ተመርጠው ይውጡ አሉ። እሺ ጥቂት ኃያላን ተመረጡና ከጋይ ጋር ሊዋጉ ወጡ። አልሆነላቸው። ኢያሪኮን ድል የነሱ ኃያል ግማሹን ገድሎ ግማሹን ማርኮ ግማሹን ባረጃቸው ወደ ሀገራቸው መለሳቸው። ኢያሱ ሲመለከት ደነገጠ። ኢያሪኮን በእጃችን አሳልፎ የሰጠ እግዚአብሔር ቢቆጣን ነው እንጂ ይሄ ከሰራዊቶቻችን ድካም አይደለም፣ ከነሱ ኃይል አይደለም፣ ከኃጢአታችን መሆን አለበት ብሎ ከጠዋት እስከ ማታ ድረስ ለምን ተሸነፍን ብሎ አለቀሰ። በቤተ መቅደሱ ፊት በታቦቱ ፊት ተደፍቶ ሲያለቅስ ዋለ። መጨረሻ በእንባው መጨረሻ በለቅሶው ተነሳ። ለምን ትደፋለህ? ለምን ታዝናለህ? በመካከላችሁ እህል የሆነውን የወሰደ ስላለ እህል የሆነው ነገር ስለገባ ተሸንፋችኋልና ተነሳ፣ እሱን ለይታ አውጣ። ለምን ተሸነፍን? ለምን ቱርኮችንን ያሸነፍን፣ ጣሊያኖችን ያሸነፍን፣ እንግሊዞችን ያሸነፍን፣ አረቦችን ያሸነፍን፣ ግብጾችን ያሸነፍን፣ ታሪካችን ሁሉ የአሸናፊነት ነበረ። ዛሬ ለምን ተሸነፍን? ለሰው ባህል ለምን ተሸነፍን? ለሰው ለምን ተሸነፍን? ለሰው ጠባይ ለምን ተሸነፍን? ይሄ እኮ አንገት አስደፍቶ መልስ የሚያስጠይቅ ጥያቄ ነው። መልስና ገይዘን ተደፍተን እያለቀስን መሆን ያለብን እኮ ጥያቄ ለምን ተሸነፍን? ምን ነው ተሸነፍን? ጀግኖች አልነበርንም ወይ? ኩሮዎች አልነበርንም ወይ? ዓለምን ጥለው የሚመሩ ነገስታት የነበሩ ህዝቦች አልነበርንም ወይ? የናቴ ቴዎድሮስ እኮ ፈረንጆቹ አገር ውስጥ ገብተው ፈልገው ባገኛቸው ጊዜ በሉ ተመለሱ፣ እናንተ ማመጣችሁ ሃይማኖት አሰቡ፣ ተመለሱና ወደ ሀገራችሁ ይሉ። እንዲያው የሚቀበሏችሁ ሰዎች እግራችሁን አጥበው እንዲልኳችሁ ከሀገር የአፈር እንዳትወስዱ ነበር እኮ ያሉት። ሄሮዶቱስ የተባለ ምን ይላል? አንድ ጊዜ የባቢሎኑ ንጉሥ ቂሮስ ወደ ግብጽ ዘምቶ በነበረ ጊዜ ኢትዮጵያን ለመያዝ ፈለገና ይላል 2 ሰላዮችን ከነጋዴዎች ጋር አብሮ ላከ እና ሰው ቢጠይቃችሁ ነጋዴን በሉ እንጂ ሰላይን አትበሉ አላቸው ይላል። መጡ እና በአገሪቱ ውስጥ እየተዘዋወሩ ሁሉ ነገር ማየት ጀመሩ። ያን ጊዜ ህዝቡም አወቃቸው፣ ነገስታቱም አወቋቸውና ከህዝቡ ከዚያ ከነጋዴያኑ መካከል ነጥለው አውጥተው ቤተ መንግስት አቆማቸው። ለምን ተጠራና? እናንተ ነጋዴያን አይደላችሁ፣ ሰላዮች ናቸው። ይሄን የሰለላችሁትን ሄዳችሁ ለቂሮስ ልትነግሩት ነው። ወርቅ የት እንደሚገኝ፣ ብር የት እንደሚገኝ፣ የከበረ ማዕድን የት እንደሚገኝ፣ የዝሆን ጥርስ የት እንደሚገኝ ልትነግሩት ነው የመጣችሁት ብለው ያዟቸው። ይሄን ንገሩት። ሰላዮችን የያዝን ሰዎች ሰራዊቶችን ድል ማድረግ አያቅተንም ብላችሁ ሄዳችሁ ለቂሮስ ንገሩት። ሄደው ሲነግሩት ማናቸው እንዳነሱ ብሎ ተነስቶ መጣ። ተነስቶ ሲመጣ መጀመሪያ በንፋስ ከዚያ ቀጥሎ ደግሞ ሰራዊቶቹ በወረርሽኝ በሽታ ከዚያ በኋላ ፈረሱ ሞተበት። መጨረሻ ይሄ የኢትዮጵያውያን አምላክ ኃያል ነው፣ ከዚህ በኋላ በቀጥል መጨረሻ የኔ ነፍስ ነው የሚጠፋው ብሎ ወደ ግብጽ ተመለሰ። አምላካቸው ኃያል ነው። አሸናፊ ህዝብ ነበር። ምን ነው ተሸነፈ ወገኖች? ምን ነው ለእንቅልፍ ተሸነፈ? ምን ነው ለስንፍና ተሸነፈ? ምን ነው ለድክመት ተሸነፈ? ምን ነው ለዘፈን ተሸነፈ? ምን ነው ለጃዝ ተሸነፈ? ምን ነው ለእርስ በርስ ሽኩቻ ተሸነፈ? ምን ነው ለዘረኝነት ተሸነፈ? ምን ነው ለመከፋፈል ተሸነፈ? እኛ እኮ እንኳንስ የገዛ ወገናችን አሳልፈን ልንሰጥ እስላሞቹ እንኳን የመካና የመዲና ሰዎች በጠላትነት ሲነሱባቸው መሐመድ ሂዱ ወደ ኢትዮጵያ ሂዱ፣ እዚያ ፍትርት የሚሰጥ ንጉሥ አለ፣ እዚያ አልፋችሁ ጠብቁ ብሎ መጣ። ላካቸው። 16 ቤተሰቡ ነው መጡ። ሃይማኖታችሁ በግድ ቀይሩ ያላቸው የለም። እንጀራችን ከበላችሁ ውሃችንን ከጠጣችሁ የግድ ሃይማኖታችን ተቀበሉ ያላቸው የለም። ቢፈቅዱ ቀበሉ፣ ባይፈቅዱ እንግዶች ናቸው። እንጀራ ማብላት ጥራትን ቢራ ማብላው ቢጠማ ጠጣው ተብሎ አብልተው አጥተው ወደ ሀገራቸው ሸኟቸው። እንዲህ የምናደርግ ሰዎች እኮ ነበር። ምን ነው መከፋፈል አሸነፈ?
ምን ነው መለያየት አሸነፈ? ምን ነው ስጋዊ ስሜት አሸነፈ? እኛ እኮ በስጋው ደግሞ ታትመን በተክሊል ጸንተን የምንኖር ሰዎች ነበር። ምን ነው ዓለማዊ ዘፈን አሸነፈን? ምን ነው የጋብቻ ፍቺ አሸነፈን? ከሰማይ መላእክት ጋር የዘመርን ሰዎች ምን ነው ምድራዊ ዘፈን አሸነፈን? ወገኖቼ ይሄ እኮ እንደ ኢያሱ ጊዜ በግንባራችን ተደፍተን ማልቀስ አለ። በእውነቱ የምትወዷት ሰዎች አልቅሱላት። ለምን ተሸነፈ? ትናንትና እምቢ ብለው አባቶቻችን እያወገዙ የለዩት ነገር ሁሉ ዛሬ እኮ አንድ እያለ መልሶ እኮ እየገባ ነው። ቀስ እያለ አንዱን ሲያስገባ አንዱን ሲያመጣ አሁን በየቦታው ምን ነው ይሄን ታረጋላችሁ? ለምን እንዴት ታረጋላችሁ ሲባል መጽሐፍ ቅዱስ እንዲህ ስለሚል አባቶቻችን እንዲህ ስለሚል አይደለም። በርሱ ብዙ ቦታ ያጋጠመኝ ምን ነው ሲባሉ ዚስ ኢዝ አሜሪካ መልሶ ነው። ምን ነው ቅዳሴው እንደሆነ ዚስ ኢዝ አሜሪካ፣ ምን ነው መዝሙሩ እንደሆነ ዚስ ኢዝ አሜሪካ፣ ምን ነው ጠባያችን እንደሆነ ዚስ ኢዝ አሜሪካ። እና አሜሪካ ቢሆንስ አሜሪካ ልናሸንፍ እንጂ በአሜሪካ ልንሸነፍ ነው እንደምታውቁ። ምን ነው ተሸነፈ? ከእስራኤል አንማር? እስራኤላውያን እኮ በዓለም ተበትነው ሲኖር እምነታቸውን አልቀየሩም በዚያ ሁሉ ዘመን። እኛ ነው በጥቂት 10 ዓመታት ባልሞሉ ጊዜዎች ውስጥ ለመለወጥ ፈጠንሳ። ይሄ እኮ ያስለቅሳል። እንደ ኢያሱ በግንባራችን ተደፍተን እንድናልቅስ የሚያደርግ ነበረ። ሕዝበ እስራኤል በቦኪም አልቅሰው ነበር። በመጽሐፈ መሳፍንት ምዕራፍ 2 ቁጥር 2 እስከ 4 ስታነቡት እስራኤል የአሕዛብን ልማድ ተቀበሉ። እግዚአብሔር ከአሕዛብ ለይቶ ሕግ ሰጥቷቸው ነበር፣ ስርዓት ሰጥቷቸው ነበር፣ እምነት ሰጥቷቸው ነበር፣ ታቦት ሰጥቷቸው ነበር፣ መቅደስ ሰጥቷቸው ነበር፣ ግዝረት ሰጥቷቸው ነበር። ሁሉ ነገር ለይቶ ሰጥቷቸው ነበር። እነሱ ግን የተሰጣቸውን ትተው ያልተሰጣቸውን ፈለጉና የአሕዛብን ልማድ ጣዖት ማምለኩን፣ ዝሙቱን፣ ስርቆቱን፣ ልቅነቱን በሙሉ ሰበሰቡና ወደ እስራኤል አስገቡ። እግዚአብሔር በዚህ ያዘነ። ከአሕዛብ ጋር ቃል ኪዳን አደረጉ። ማንም ከእናንተ ከወገናችሁ የእስራኤልን ልጆች ካልሆነ በስተቀር በሕግ በሥርዓት የሚመሩትን ካልሆነ በስተቀር አሕዛብን አታግቡ፣ አትጋቡ፣ ልጆቻችሁንም ለአሕዛብ አትዳሩ። ምክንያቱም ከአሕዛብ ሚስቶች ጋር አሕዛባዊ ጠባይ፣ ከአሕዛብ ባሎች ጋር አሕዛባዊ እምነት ይመጣባቸዋል ብሎ ነግሯቸው ነበር። እምቢ አሉና ከአሕዛብ ጋር ተጋቡ፣ አገቡ፣ ተዋለዱ። አሕዛባዊ ጠባይ መጣ። በዚህ እግዚአብሔር አዘነ። ስለዚህ ምን አላቸው? የነገርኳችሁን እምቢ ብላችሁ የሰጠኋችሁን ሕግ ጥሳችሁ ድንበራችሁን አፍርሳችሁ፣ ስለዚህ እነዚህ በመካከላችሁ ያሉ አሕዛብ፣ ከነዓናውያን፣ አሞራውያን፣ አሞናውያን እድሜያችሁን ሁሉ ያስጨንቋችኋል እንጂ ከፊታችሁ አላወጣችሁ። ከእናንተ ፊት ከኢያሱ ፊት ከሙሴ ፊት እንዳባረርኳቸው የአሞራውያን ንጉሥ ሲሆንን የባሳን ንጉሥ አግን እንደመጣው ምድራቸውን ርስት አድርጌ እንደሰጠው እናንተ አልመታላችሁ። ሲያስጨንቋችሁ እዚህ ከጎናችሁ ነው። ሲያስጨንቋችሁ፣ ሲያሰቃዩአችሁ፣ እህል ስትዘሩ ሲያቃጥሉባችሁ፣ ከብት ስታረቡ ሲያርዱባችሁ፣ ልጅ ስትወልዱ ወስደው ባሪያ ሲያረጉባችሁ፣ ሚስት ስታገቡ ሲወስዱባችሁ፣ ቤት ስትሰሩ ሲያፈርሱባችሁ ይኖራሉ እንጂ አላወጣቸው ማለት። ስለዚህ እስራኤል ከጠዋት እስከ ማታ አለቀሱ። የማይሸነፍ ጠላት ስለሰጣቸው። ማን ያውቃል? እግዚአብሔር እንዲህ ብሎ ከሆነ እስቲ መርምሩ። ብዙ ሽማግሌዎች አላችሁ፣ ብዙ በእድሜያችሁ ብዙ ያያችሁ፣ እድሜ ብዙ ያስተማራችሁ፣ ከትምህርት ቤት በላይ ያስተማራችሁ፣ ብዙ መውጣትን፣ ብዙ መውረድን፣ ብዙ ማሸነፍን፣ ብዙ መሸነፍን ያያችሁ ሽማግሌዎች አላችሁ። እስቲ መርምሩ። ሁልጊዜ የጎን ውጋት የተሰጠን ምናልባት ከአሕዛብ ጋር ተጋብተን ይሆን? አሕዛባዊ ልማድ አስገብተን ይሆን? ከአሕዛብ ጋር ሄደን ፈጽመን ይሆን? አሕዛባዊ ልማድ ወደ ሕይወታችን ውስጥ ገብቶ ይሆን? የጋብቻ ስርዓታችን አሕዛባዊ ይሆን? የኑሮ ስርዓታችን አሕዛባዊ ይሆን? ጠባያችን እንደ አሕዛብ ይሆን? እስቲ ምን ነው ይሁን ጊዜ የሚወጋ። አሁን እኮ ዘረኝነት የሁል ጊዜ ውጋታችን፣ የፖለቲካ ችግር የሁል ጊዜ ውጋታችን፣
መከፋፈል የወር ጊዜ ወጋታቸው መለያየት የጎን ወጋታቸው ምን ነው እግዚአብሔር ከኛ አላለቀው አለ ምናልባት ከአሕዛብ ጋር ቃል ኪዳን ተጋብተን ይሆን ሕይወታችን አሕዛባዊ ሆኖ ይሆን ክርስቲያናዊ ጠባያችን ስለተለወጠ ይሆን ወገኖች እስቲ እንመርምር እስቲ የምንወድ ሰዎች እናልቅስ ሃይማኖታችንን የምንወድ አገራችንን የምንወድ ህዝባችንን የምንወድ ራሳችንን የምንወድ ነፍሳችንን የምንወድ ሰዎች እስቲ እናልቅስ እንደ እስራኤል ከጧት እስከ ማታ እንዳለቀሱት እኛም እስቲ እናልቅስ እግዚአብሔር ሆይ ምን ነው አላረቅልን አልክ እወዳችኋለሁ ብለሃል ለእናት ለእመቤታችን አስራት ሰጥተሃታል ይችላል ምን ነው እንዲህ አይነቱን ጠባይ ከኛ አላርቃልክ ከፊታችን ለምን አላወጣዋል ከመካከላችን መዘለምን አላርቀዋል ምናልባት ያስቀየምን ነገር ይኖር ይሆን ወደ መንፈሳዊ ህይወታችን መግባት የሌለበት ነገር ገብቶ ይሆን ወደ ቤተክርስቲያናችን መግባት የሌለበት ነገር ገብቶ ይሆን ወደ እምነታችን መግባት የሌለበት ነገር ገብቶ ይሆን ወደ ምእመናን መግባት የሌለባቸው ሰዎች ገብተው ይሆን እስቲ በእንባ በለቅሶ እስቲ እንፈልገው በለቅሶ እንፈልገው ሳሙኤል ለሳኦል አለቀሰ በአንደኛ ሳሙኤል 15:35 ጀምሮ ስናነብ ሳኦል የመጀመሪያው የእስራኤል ንጉስ ነው ከአህያ ጠባቂነት ነው እግዚአብሔር የመረጠው አህያ ጠባቂ ነበር የአባቱን አህያ ፍለጋ ሲሄድ እግዚአብሔር በነብዩ በሳሙኤል ንጉስ አድርጎ ገባው ሳያስበው ጸጋ ሰጠው ሳያስበው ስልጣን ሰጠው ሳያስበው በረከት ሰጠው ሳይገባው ሰጠው ሳኦል በእስራኤል ላይ ነገሰ በኋላ ግን የሳኦል ጠባይ ተለወጠ መጀመሪያ ያልታዘዘው ማድረግ ጀመረ የታዘዘው ትቶ ያልታዘዘው አማሌቃውያን አጥፋ ንጉሱን ግደል ዘራቸው በሙሉ አጥፋ ይሄ ኃጢያቱን ከነስሩ ነቅለን እንድናወጣ ለኛ አሪያ የሆነ ነገር ነው ሄደና አማሌቃውያን ያጠፋ ተነሳና ከአማሌቃውያን መካከል አጋግ የተባለውን ንጉስ ከነ ህይወቱ ይዞት መጣ ይሄው ነው ሰባ የሰቡ በሬዎችን ሲያይ አይ ይሄንስ ማጥፋት አይገባም ማለት እየነዳ አመጣቸው ሳሙኤል እግዚአብሔር ሂዳው ሳኦል አልታዘዘም ብሎ ሂድ ብሎ ላከው መጣ የበሬውን ድምፅ ሲሰማ ምን ነው ሳኦል ምን ላድርግ ብለህ ነው እኔ እኮ እነዚህን ከማቃጥላቸው ከማጠፋቸው እንዲሁ በእግዚአብሔር ቤት መስዋዕት አደርጋቸዋለሁ ብዬ ነው ያመጣኋቸው አንዳንድ ሰው ስጋዊ ፍላጎትን በመንፈሳዊ ጥቅስ ነው ያመለከተው ይፈልገው ነው ስለሚያስደስተኝ ነው ስለሚጥመኝ ነው አይደል እንዲህ እኮ ቢሆን አሁን በዘመናችን ይሄ ነገር አለ ምን ነው በፒያኖ ተዘምራላችሁ በላይ ወጣቱን እኮ ይስበዋል ብዙ ሰው ያመጣል ብዙ ሰው ከመጣ ብዙ ብር ይመጣል ብዙ ብር ከመጣ ብዙ ነገር ይገኛል ነው እንጂ አይኔ ፒያኖ ደስ ይለኛል ዝፈን የሚለኝ ስሜት አለ ብሎ የልቡን የሚናገር ይላል ይስባል ሰው ለቤተ ክርስቲያን እንዲህ ነበር ያለው ሰው እንዲህ ለእግዚአብሔር ቤት ይየቆይ ለእግዚአብሔር ምን ነው እናንተ ስርዓተ ቅዳሴው እንዴት አደረጉታላችሁ ለህዝቡ ብለን እኮ ነው ህዝቡ ይደክመዋል ዲዳደከማችሁን አለቆ ደከመን አለቆ ሰለችን አለቆ ለህዝቡ ነው የቤተ መንግስቱ ሰዎች ለህዝቡ ነው የቤተ ክህነቱ ሰዎች ለህዝቡ ነው ይሄ ህዝብ ይባላል ማን ነው ብቻ ነው ያውቃል የቱ ነው ህዝብ እኛ ከሆነ አላለ ሌላ ህዝብ የሚባል ካለ እንግዲህ ተፈልጎ መገኘት አለበት በላቦራቶሪ እንጂ ህዝቡ ቅዳሴው ረዝመብኝ ብሎ ያውቃል ጾሙ በረረኝ ብሎ ያውቃል ጸበሉ አልጠመኝ አለ ብሎ ያውቃል መስቀሉ አልሳለም ብሎ ያውቃል እንዲያውም የሚያጠምቀው ነው የሚፈልገው የሚባርከው ነው የሚፈልገው የሚቀድሰው ነው የሚፈልገው የሚያስተምረው ነው የሚፈልገው የኢትዮጵያ ህዝብ ልዩ ህዝብ ነው በዚህ አማካኝ አንተ መታዘዝ እኮ ከመስዋዕት ይመጣል አለና በሙሉ በሬዎቹ ዞር ብሎ ሲያይ አጋጋለ እንዴ ያሁኑ ይባስ አጋግ ደግሞ ለምን አመጣው አይ ወደፊት ሌላ ጠላት እኮ በገጥም አጋግ ጀግና ነው ኃይለኛ ነው ከጎኔ ሆኖ ያገዘኛል ይረዳኛል አንተ እግዚአብሔርን እንደማታምን ንጉስ ነው ማለት ነው በእግዚአብሔር የማትተማመን ንጉስ ነው አለና አጋግን አንገቱን ሰይፎ ግድ ሞት እንዲች መራራራት ብሏል እንዲህ ለካ የእስራኤልን እናቶች የጸነሱትን ሆዳቸውን እየቀደደ ያልጸነሱትን መከራ እያሳየ ወንዶቹን የሰለበ መከራ ሲያሳየ ነው አገር ለካ ሞት እንዲመራራናት እስቲ ድረስ ሳሙኤል ከዚያ በኋላ እግዚአብሔር በሳኦል ላይ አዘነበት ሳሙኤል ይሄን ሲሰማ ሄደና በሩን ዘግቶ ለሳኦል ማልቀስ ጀመረ
ነበር እግዚአብሔር ወይ ይቅር በለው እባክህ ማረው፣ እባክህ ይቅር በለው እባክህ ማረው፣ እባክህ ይቅር በለው እባክህ ማረው እያለ ያለቅስ ጀመረ። እግዚአብሔር ምን አለው? ለሳኦል አታልቅስለት አለው። በአንደኛ ሳሙኤል ምዕራፍ 16 ቁጥር 1 ላይ እስከ መቼ ድረስ ነው ለሳኦል የምታለቅሰው? አታልቅስለት፣ አታልቅስለት። የሰጠሁትን ትቶ ያልሰጠሁትን የሚሰራ ያዘዝኩትን ትቶ የራሱ ፈቃድ የሚፈጽም ሰው ስለሆነ ለሳኦል አታልቅስለት። መንግስቴን ከሱ አንስቻለሁ፣ ለእሴይ ልጅ ለዳዊት ሰጥቼዋለሁ፣ አታልቅስለት አለ። እኔ የምፈራው ይሄ ነው። እኔ የምፈራው ይሄ ነው። እንደ ሳኦል አንታዘዝም ካል የእግዚአብሔር የሰጠንን ትተን የምንፈልገውን ካደረግን የሚወደውን ትተን የምንወደውን ከፈጸምን እግዚአብሔር ምን ያስደስተዋል ማለት ትተን እኔን ምን ደስ ይለኛል ከሆነ ስራችን ለእግዚአብሔር የቱ ነው የሚገባው መሆኑን ለእኔ ምን ያስፈልገኛል ከሆነ ለእኔ ምን ይስማማኛል ከሆነ እግዚአብሔር ከኛ ይነጥቃል። እንዴ ታቦተ ጽዮንን ከእስራኤል ለጥቋር ለእኛ የሰጠን ከኛ ይነጥቃል። ግማደ መስቀሉን ከሌሎች ነጥቋር ለእኛ የሰጠን ከኛም ይነጥቃል። ነጥቆ ለሌላ ይሰጣል፣ ነጥቆ ለሌላ ይሰጣል። ባለፈው እዚህ ዋሽንግተን ዲሲ አንድ ወደ 200 ሰዎችን የሚመራ የካቶሊክ ቢሾፕ የነበረ ሰው እንዴ ዘመኔን በሙሉ የኢትዮጵያ ቤተክርስቲያን አጠናው እውነተኛዋ ሃይማኖት እሷ ናት፣ ስለዚህ በእሷ አመኘ መጣሁ ብሎ መጣ። እንግዲህ እነዚህ ሰዎች ወደኛ ሲመጡ እኛ ወደ እነሱ ስንሄድ መንገድ ላይ እንዳንተላለፋቸው፣ እነሱ ሲመጡ ወዴት ነው የምትመጡት? ወደ እናንተ። እናንተ ወዴት ነው የምትሄዱት? ወደ እናንተ። እንዳንባባል ነው የምንፈራው። መንገድ ላይ ተገናኝተን እንዳንተካካ፣ እነሱ የእኛን ቤተ መቅደስ እኛ የእነሱን አዳራሽ ይዘን እንዳንቀር እግዚአብሔር ይነጥቃል፣ ለሌላው ይሰጣል፣ ለሌላው ይሰጣል። ያን ጊዜ ታዲያ ቅዱሳኑ አታልቅሱላቸው፣ አታልቅሱላቸው፣ ኧረ ማራቸው የሚሉ ቅዱሳን እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ በአጸደ ነፍሱ፣ ሌሎቹ በአጸደ ሥጋ ያሉት ቅዱሳን እባክህ ማራቸው ስንበሉ መመለስ የማይፈልጉ እኔ ያልኳቸውን ትተው ያላልኳቸውን የሚሰሩ የነፍሳቸውን ፈቃድ ትተው የሥጋ ፈቃዳቸውን ይፈጽሙ ስለሆኑ አታልቅሱ፣ ከነሱ ትወስዳለች። እግዚአብሔር እኮ አንድ የከነጠቀ ላትመለስ ትችላለች። ለሳኦል እናልቅስለን፣ እናልቅስ። እንደ ሳኦል እድል ይኖረን ከሆነ ምናልባት እግዚአብሔር ይምረን ከሆነ ዳዊት ለልጁ ሲያለቅስ እንደዛ ነበር ያለው። ምናልባት እግዚአብሔር ይምረው እንደው ብዬ እንዳለው እግዚአብሔር ይምረን እንደሆነ እግዚአብሔር ፊቱን ይመልስልን እንደሆነ ብለን የምትወዷት ሰዎች አልቅሱለት። በአንደኛ ሳሙኤል ምዕራፍ 21 ቁጥር 45 ላይ ዳዊትና ዮናታን ተላቅሰዋል። የሳኦል ልጅ ዮናታን ዳዊትን በጣም ይወደው፣ ዳዊትን ዮናታንን ይወደው። የሚገርማችሁ ነገር የሳኦል ልጅ የመንግስቱ ወራሽ መሆን ነበረበት። እንደ ሀገሩ ባህልና ሕግ የመንግስቱ ወራሽ መሆን ነበር። እግዚአብሔር መንግስቱን ከሳኦል ወስዶ ለዳዊት ሰጠበት። እንዴት ለዳዊት ሰጠብኝ ብሎ ሳይመቀኝ ዳዊትን ይወደው ነበር። ከስልጣን ይልቅ ፍቅር አሸንፎ ዳዊትን ይወደው። እንዲያውም መጽሐፍ ቅዱስ ይላል የዳዊት ነፍስ በሳኦል ነፍስ፣ የዳዊት ነፍስ በዮናታን ነፍስ፣ የዮናታን ነፍስ በዳዊት ነፍስ ታስራ ነበር። ታዲያ አንድ ቀን ሳኦል ዳዊትን ይገለው መፈለጉን ስላወቀ ዮናታን ነገረው። አባቴ ሊገል ይፈልጋል፣ ላጠፋል። በዚህ ጊዜ ሁለቱ ተገናኝተው ተላቀሱ ይላል። የስልጣን ጦር ሳያሸንፋቸው፣ የጥቅም ጦር ሳያሸንፋቸው፣ የቤተ መንግስት ጦር ሳያሸንፋቸው የአባቱን መንግስት የወሰደውን ሰው ወዶ ከስልጣን ይልቅ ተላቀሱ። ወደመቼ ይሆን የምንላቀሰው? እኔ ጭንቀና ፈቃታለሁ አትናፍባል። ነገስታቶቻችን ተቃቅፈው የሚላቀሱበት ጊዜ፣ የፖለቲካ መሪዎቻችን ተቃቅፈው የሚላቀሱበት ጊዜ፣ ባለስልጣኖቻችን ተቃቅፈው የሚላቀሱበት ጊዜ፣ የወረደው ከወጣው ጋር ተቃቅፈው የሚላቀሱበት ጊዜ፣ የወጣው ከወረደው ጋር ተቃቅፈው የሚላቀሱበት ጊዜ። ይሄ እንዲያፈጣ እስቲ እናልቅስ፣ እስቲ በልባል። መበቃቀል ጠፍቶ መጠፋፋት ጠፍቶ የምንላቀስበት ጊዜ በፍቅር መንግስቴን ወሰደው፣ ስልጣኔን ወሰደው፣ ይሄን ነጠቀ ሳለን የምንላቀስበት ጊዜ በፍቅር
እግዚአብሔር እንዲያመጣ ይችል ሀገር የምትወዱ ሰዎች አልቅሱላት። እንዲያውም በሁለተኛ ሳሙኤል 1:26 ላይ ሳኦልና ዮናታን በሞቱ ጊዜ ዳዊት ምን አለ? ከሴት ፍቅር ይልቅ ፍቅር ለኔ ግሩም ነበር ብሎ ያለቀሰ። ከሴት ፍቅር ይልቅ ፍቅር ለኔ ግሩም ነበር። እንዲህ ነበር። ዘርፈን ካልተሰማ፣ ቀምተን ካልተሰማ፣ ሰዎችን ገፍተን ከመልካም ኑሯቸው አፈናቅለን መከራ ውስጥ ጨምረን ካልተሰማ ምኑ ሰው ነን ወገኖች? እንደ ዳዊት ልቡናችን በሐዘን ካልተመታ በትንሹ እኛ እኮ በትንሹ ውስጥ ልባችን በሐዘን የሚመታ ቢሆን ለትልቁ ጥፋት አንዳረግም ነበር። አሁን እንዲህ አይነት ሰዎች ያስፈልጉናልና በእውነቱ ወገኖቻችን የምንወድ ሰዎች እናልቅስ። ቤተክርስቲያናችንን የምንወድ ሰዎች እናልቅስ። በትንሹ ነገር ልቡ በሐዘን የሚመታ ሰው እንድናገኝ። በትንሹ ነገር ወንድሜን አሳዘንኩት፣ አባቴን አሳዘንኳቸው፣ እናቴን አሳዘንኳት፣ እህቴን አሳዘንኳት፣ ልጄን አሳዘንኩት ብሎ በትንሹ ነገር ልቡ በሐዘን የሚመታና ለሽማግሌ ለእርቅ የማያስቸግር እርግጠኛ ነኝ። እዚህ የተቀመጡትን አባቶችን አሁን በጠይቃቸው ከመካከላችን ስንት ሰዎች ለማስታረቅ መከራቸውን አይተው እምቢ አይሸፈረኝ በጭራሽ ታሪክ እሞታለሁ እንጂ አልታረቅም ያሉ ስንቶችን ከሆኑ ተናገሩ ይባሉ ብዙም ዝርዝር ይዘረዝራሉ። ምን ነው ቂም በቀልን ይዘን ልባችን በሐዘን መመታት አቃተ። መንፈሳዊ ውስጥ ጠፋብን፣ ክርስትናው ጠፋ። ለምን ነው ልባችን በሐዘን ያልተመታ? በድለን ተበድለን፣ አጥፍተን ጠፍቶብን፣ ቀምተን ተቀምተን ምን ነው ልባችን በሐዘን አልመታ? ፍቅር ያስጨነቀን እርቅ ያስጨነቀን እኮ ይሄ ትንሹ ነገር የሚያጣላን ትንሹ ነገር ጦርነት የሚቀሰቅስብን እኮ በሐዘን የሚመታ ልብ ስላጣን ነውና እግዚአብሔር በሐዘን የሚመታ ልብ እንዲሰጠን እናልቅስ። ነህምያ ስለ ኢየሩሳሌም አልቅሷል። መጽሐፈ ነህምያ ምዕራፍ 1:1-4 በኢየሩሳሌም ያሉት በታላቅ መከራ ናቸው። የኢየሩሳሌም ቅጥር ፈርሷል፣ በሮቿ በእሳት ተቃጥለዋል የሚለውን ዜና በሰማ ጊዜ በንጉሱ ቤት በሰላም በፍቅር ደስ ብሎት እየኖረ ያለው ነህምያ አለቀሰ። ለምን? ስለ ሶስት ነገር። የኢየሩሳሌም ያሉት ታላቅ መከራ ላይ ናቸው። የገዛ ወገኖችህ አንተ እዚህ የንጉሱ ጠጅ አሳላፊ ሆነ ያማረ የጣመ ብትበላ ወገኖችህ በታላቅ መከራ ናቸው ስላሉት አለቀሰ። ስለ ወገኖቻችን መከራ ስንሰማ እናለቅሳለን። ገዳማቱ ተቸግረዋል፣ ዕጣን ጧፍ ዘቢብ አጥተዋል፣ ቀዳሽ ካህን አጥተዋል ስንባል እናለቅሳለን። ወገኖቻችን ተርበዋል፣ የሚበሉት አጥተዋል፣ በረሃብ እየሞቱ ነው ስንባል እናለቅሳለን። የኢየሩሳሌም ቅጥሯ ፈርሷል፣ ያቺ ቅድስት ከተማ ቅጥሯ ፈረሰ ሲሉ አለቀሰ። የቤተ ክርስቲያን ስርዓት እየፈረሰ ነው። የቤተ ክርስቲያን ትውፊት እየፈረሰ ነው። የቤተ ክርስቲያን ባህል እየፈረሰ ነው። ቅጥሯ እሱ ነውና ስንባል እናለቅሳለን ነው እንስቃለን ወይስ እናማለን ወይስ አብረን እናደርገዋለን? በሮቿ በሳት ተቃጥለዋል፣ መግቢያው መውጫው በሯ በሳት ተቃጠለ ሲሉት አለቀሰ። እኛ ስናለቅሳለን እንደ ነህምያ ኢየሩሳሌምን የምንወድ ሰዎች እናልቅስላት። ኢየሩሳሌምን ስለወደዳት አለቀሰላት። እንባው አለቀሰላት። ሲያለቅስ ነው ንጉሱ ምን ሆንካለው? ምን ሆነ ነው የምታለቅሰው? ኢየሩሳሌም ቅጥሮች ፈርሰዋል፣ በሮቿ በሳት ተቃጥለዋል፣ ህዝቡ በመከራ ውስጥ ነው ብሎ ያለቅሳል። ምን ትፈልጋለህ? ቅጥሮቿን እንሰራ፣ ቤተ መቅደሱን ላንጽ፣ ህዝቡን ላጽናና፣ ሂድ ስልጣን ሰጥቻለሁ ወገዳጅ ነው። በእንባ የተገኘ ስልጣን በእንባ በለቅሶ ነው ያገኘው ይሄ ስልጣን። በዚህ ምክንያት ህዝቡን ለማጽናናት እንደገና ኢየሩሳሌምን ለመስራት ነው። አሁን የኢየሩሳሌም ቅጥሯ እየፈረሰ ነው፣ ህዝቡ በመከራ ውስጥ ነው፣ በሮቿ እየተቃጠሉ ነውና የምንወዳት ሰዎች እናልቅስላት። መድኃኒዓለም ኢየሱስ ክርስቶስ ስለ ኢየሩሳሌም አልቅሶናል። በሉቃስ ወንጌል ምዕራፍ 19:4 ላይ በአህያ መጥቶ አስተማራት፣ ደጋግሞ ታምር አደረገላት፣ ሊሰቀልባት ወደደ፣ ተቀበረ፣ ያረገው እዚያ ነው፣ ትንሣኤውን የገለጠው እዚያ ነው፣ ብዙ ነገር አደረገላት። ግን የማትመለስ ከተማ ስለሆነች ኢየሩሳሌም ሆይ
በጎችሽን እሰበስብ ዘንድ ልጆችሽን እሰበስብ ዘንድ ዶሮዎችሽን ጫጩቶችሽን እሰበስብ ዘንድ ብዙ ጊዜ ወደድኩ እነሱ ግን አልወደዱኝ ስለዚህ የመፈታትሽ ቀን ይመጣል እነሆ ቅጥር ይቀጥሩብሻል ዙሪያሽን ሰራዊት ያሰማሩብሻል ቅጥርሽን ያፈርሱታል ሕዝብሽን ይንዱታል በመጨረሻሽ ቀን ይመጣል ነው የተናገረበት እንደተባለው አልቀረም በ70 ዓመተ ምህረት የሮማው ጦር ሰራዊት አዛዥ ጢጦስ መጣ አይሁድን ገድሎ ቤተ መቅደሱን አቃጥሎ ቅጥሯን አፍርሶ ኢየሩሳሌምን በታተናት እስራኤልን ያንና ለመጨረሻ ጊዜ ተበተኑ ያን የተበተኑ እስራኤል ናቸው በ1948 ተመልሰው መንግስት የመሰረቱ ለ1000 ዓመት በላይ 1900 ዓመት በላይ ተበትነው ነው ለምን ቢነግራቸው ነቢያት ነገሯቸው አልሰሙም ጌታ ነገራቸው አልሰሙ ዮሐንስ ነገራቸው አልሰሙ ስለዚህ የመፈታትሽ ቀን ቢነገረን ካልሰማን ለቅሶ ያስፈልጋል ይለቀስ ይገባል ተነግሯቸው ማይሰሙ ሰዎች ቢነገራቸው ቢመከሩ ማይለወጡ መምህራን ቢያስተምሯቸው ተአምራትን ቢያዩ መከራ ሲወርድ ቢያዩ ራሳቸው ቢቀጡ ምንም አይመስላቸው ሰዎች እናልቅስ እና ነባይ ጌታ እንኳን አለቀሰ ማልቀስ ለባህሪው የማይስማማ ጌታ የኢየሩሳሌም ጥፋት አሳዝኖት አለቀሰ የኢየሩሳሌም ጥፋት አያሳዝናችሁ የሕዝቡ ጥፋት አያሳዝንም የልጆቻችን ጥፋት አያሳዝንም የገዳማቱ ጥፋት አያሳዝንም የአድባራቱ ጥፋት አያሳዝንም የሕዝቡ ወደ ኑፋቄ መጥፋት አያሳዝንም የሥርዓቱ መጥፋት የትውፊቱ መጥፋት አያሳዝንም እንግዲያስ የምንወዳት ሰዎች እናልቅስለን ደረት እየደቃን እንባችን እያፈሰስን ማቅ ለብሰን አመድ ለብሰን የምናለቅስበት ጊዜ ላይ ያለ ነው ሐዋርያው ቅዱስ ጳውሎስም አልቅሷል በሐዋርያት ሥራ ምዕራፍ 20 ቁጥር 28 እና በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 18 ላይ ስለ መናፍቃን አልቅሷል ምን ነበር ያላቸው እነሆ የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ አላቸው እኔ ከሄድኩ በኋላ ጨካኞች ተኩላዎች እንዲገቡባችሁ አውቄአለሁ ደቀ መዛሙርቱን ወደ ኋላቸው ይስባቸዋል ደቀ መዛሙርቱ ከቀናው መንገድ ይስቧቸዋል ስለዚህ ነገር 3 ዓመት ሙሉ ቀንና ሌሊት እያለቀሱ ነገርኳቸው 3 ዓመት ሙሉ ቀንና ሌሊት ስለማን አለቀሰ ስለ ጨካኞች ተኩላዎች ለምንድነው ጨካኞች ተኩላዎች ተኩላ ሚሮ አይበቃቸው ለምን ጨካኞች ተኩላ በጎችን ለመብላት ሲፈልግ ሁለት ጠባይ አለ አንደኛ በእስራኤል ታሪክ የሚነገረው የበግ ለምድ ለብሶ ይመጣል ይቀላቀላል ከበጎቹ ጋር እረኛው ወደ በረት በጎቹን ሲያስገባ አብሮ ይገባል ሌሊት ንፋስ በመጣ ጊዜ ንፋሱ ሲነሳ የተኩላውን ጠረን በበረት ውስጥ ይለቀዋል ያን ጊዜ በጎቹ ይደናገጣሉ ተኩላ መጣ ብለው መሃላቸው ኖሩን አያውቁ ጠረኑ ይሸታቸዋል ቀና ብለው ሰው ታያዩት ለምዱ የበግ ነው ውስጡ ተኩላ ነው እንዴት ይለዩት ስለዚህ በረቱ ሲታመስ ይላል ሲታመስ ያድራል አንዱ የተኩላ ጠባይ የበግ ለምድ ለብሶ ይመጣሉ መናፍቃን የበግ ለምድ ለብሶ ይገባሉ ጠባያቸው የኑፋቄ ነው ውጫቸው የኦርቶዶክስ ነው ምዕመናን መሃል ይቀላቀላሉ መለየት ይቸግራሉ ግን ምዕመናንን የሚያስጨንቅ ምዕመናንን የሚያስፈረግግ መንፈሳዊ ሕይወታቸውን የሚያናውዝ ቀና መንገዳቸውን የሚያስብ ነገር በየማህበሩ በትምህርታቸው በኑሯቸው በንግግራቸው እየጨመሩ የምዕመናንን ሕሊና ያውቁታል ስለዚህ እነሱ የገቡባት ቤተክርስቲያን እነሱ የገቡባት ጉባኤ እነሱ የገቡበት መንጋ ይታመሳል ሰላም ያጣል ይናገራል መተራመስ ነው መናጋት ነው እርስ በርሱ መዋጋት ነው ምንም ፍቅር አይኖርም ከዚያ በኋላ በጎቹ ተኩላ መጣ እያሉ ጠረኑ እየጨመረባቸው ሲሄድ ራሳቸው በረቱን እየሰበሩት ይወጣሉ ያን ጊዜ ውጭ የተፈሰቡት ተኩላዎች እየለቀሙ ይመላሉ ጨካኞች ተኩላዎች ጀላቸው መናፍቃን ከውስጡ ነው አንዱ ሲያባረር ከውጭ ነው ሌላው ይቀበላል
ከውጭ ነው አንዱ ሲያስወረግ ከውጭ ነው ሌላው ይቀበላል። ሁለተኛው የተኩላ ጠላት ጠንካራ እረኛ ያላቸውን በጎች ሲያይ እንዳይቀርብ እረኛው ሲፈራ ምን ያደርገዋል? ቀጥልና ከአንዱ አቅጣጫ ይመጣና ተኩላው በበጎቹ መንጋ መሃል ሰንጥቆ ያልፋል። ያን ጊዜ በጎቹ ተኩላውን ሲያዩ ለሁለት ይከፈላል። ግማሹ ወደዚህ ይበረግጋል፣ ግማሹ ወደዚህ ይበረግጋል። እንደገና ከሌላ አቅጣጫ ይመጣና ከአራት ይሰነጥቋል። ግማሹ ወደዚህ ግማሹ ወደዚህ ይበረግጋል። ሁሉ በየጎጡ ይሮጣል። ያን ጊዜ መሮጥ የማይችሉት ግልገሎቹና ያረጁት መሮጥ ስለሚያቅታቸው እነሱን እየቀለበ እያነከተ ይበላል። የተኩላ አንዱ ጠባዩ ምንድነው? መበተን፣ መክፈል። መንጋውን ይከፍላል፣ መንጋውን ይበትናል። ሰላማዊ ሆኖ አንድ ሆኖ ተፋቅሮ ተዋዶ በአንድ ስርዓት፣ በአንድ አምልኮት፣ በአንድ ታሪክ፣ በአንድ ትውፊት፣ በአንድ ቅዳሴ፣ በአንድ ባህል ኖረውን ይከፍለዋል፣ ይበትነዋል። አንዱ ይሄ ይፈቀዳል፣ አንዱ ይሄ አይፈቀድም፣ አንዱ ይሄ ይቻላል፣ አንዱ ይሄ አይቻልም፣ አንዱ ይሄ ይበላል፣ አንዱ ይሄ አይበላል፣ አንዱ ወደዚህ ይቻላል፣ አንዱ ወደዚህ ይቻላል እያለ ይበትንለታል። ያን ጊዜ በሃይማኖት ያልጸኑት ግልገሎቹ ልጆች በእድሜ የሸመገሉት እነሱን በሃይማኖት ድክመታቸውን እያነቀ በኑፋቄ ጥርሱ ይበላል ማለት ነው። ስለዚህ ምን አለ ቅዱስ ጳውሎስ? ጨካኞች ተኩላዎች ስለ እነሱ 3 ዓመት ሙሉ አለቀሱ። እኛ ስናለቅስ አይገባንም ስለ ጨካኞች ተኩላዎች? በፊልጵስዩስ መልእክት ደግሞ በምዕራፍ 3 ላይ ምን አለ? እኔ ከሄድኩ በኋላ ይመጣሉ ያላቸው እነዚህ ጨካኞች ተኩላዎች አንዱ ጠባያቸው ምን እንደሆነ ሲናገር እነሆ በመጨረሻው ዘመን ለመስቀሉ ጠላቶች የሚሆኑ ይነሳሉ። ስለዚህ ደግሜ ደጋግሜ እያለቀስኩ ነግራችኋለሁ። ስለ መስቀሉ ጠላቶች አለቀሰ። ስለ መስቀሉ ጠላቶች ዛሬ የመስቀሉ ጠላቶች የሉም እና እናለቅስ አይገባንም? መስቀሉ ፍቅር ያለን ሰዎች፣ የቤተክርስቲያን ፍቅር ያለን ሰዎች፣ የመንጋው ፍቅር ያለን ሰዎች እናልቅስ። ስንቀድስ እናልቅስ፣ ስናስቀድስ እናልቅስ፣ ስንጸልይ እናልቅስ። የእንባ እስቲ መርሃ ግብር ይኖረን ወደ እግዚአብሔር የምናለቅስበት እንደ ራሔል የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የለምን ምንልበት የተክለ ሃይማኖት አምላክ የገብረ መንፈስ ቅዱስ አምላክ የክርስቶስ ሰምራ አምላክ የቅዱስ ላሊበላ Thank you.